ገና እንባርከዋለን። ሃሌሉያ ደከማት ከመጥቁጭ አለ እግዚአብሔር ከብዙ ፈተና ተሰጠን ውድ ቀን ውድ ሰዓት። ስለዚህ ጌታን እናከብራለን። አሁን እንደተመጣጣ ፈቃድ ሰጥቻለሁ። እስኪ ከመሳሪያ ጋር ጌታን በጭብጨባ እናመልካለን። ሃሌሉያ
ምሕረቱ ብዙ ነው እንዲያው ይሆንልኝ ለቅሶን ላክብረው 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 ያከበረኝ ጌታዬ እሱ ነው 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 ሃሌሉያ What
እዚህ ልጆቻችን ከበደቀ አመለኮኝ ሸሽቶ አሻገር እጄን ይዞኝ ጌታ እዚህ ከዚህ ሰራዊት ጋር ያለቀ አመለኮኝ ሸሽቶ አሻገር እጄን ይዞኝ ጌታ እጄን ይዞኝ ጌታ እዚህ ከበደቀ ሃሌሉያ ኢየሱስ ክርስቶስ ጌታ ነው። አሜን። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ክብር ለኢየሱስ ይሁን። አሜን። ጌታ ባርካችሁ። እንኳን ደህና መጣችሁ። በዚህም ውስጥ ያላችሁ የምትከታተሉን በመላው ዓለም ደግሞ ያላችሁ ቅዱሳን በፓልቶክና በዌብሳይታችን በቀጥታ እየተከታተላችሁ ያላችሁ ቅዱሳን ሁሉ እንኳን ለ2003 የኢትዮጵያ አዲስ ዓመት በሰላም አደረሳችሁ። እንኳን አደረሰን። መጽሐፍ ቅዱስ ምን ይላል? በመዝሙር 65 ቁጥር 11 ላይ ለዘመኑ በጎነትን ታጎናጽፈዋለህ፣ ሰረገላህም በረከትን ተሞልቶ ይፈሳል ይላል። በቀድሞ ትርጉም በቸርነትህ ዓመትን ታቀዳጃለህ፣ ምድረ በዳውን ጠግቦ ይፈሳል ይላል። ዛሬ ሁላችን እዚህ ቦታ ያለነው የእግዚአብሔር ጸጋና ምሕረት ስለበዛልን ነው። እግዚአብሔር ይህንን ዓመት 2003ን አክሊል አድርጎ ስለሰጠን ነው። በግዕዝ ይላል ወተባረክ አክሊለ ዓመተ ምሕረትከ፣ እያንዳንዱን ዓመተ ምሕረት አክሊል አድርገህ ትሰጣለህ። 2003 ነገ የሚሆነው ማለት ነው። እግዚአብሔር ካልፈቀደና ለእያንዳንዳችን እንኖርበት ዘንድ አክሊል አድርጎ ካልሰጠን ማንም እዚህ ክፍል ውስጥ ካለ ሰው ነገ ሊያይ የሚችል የለም ካለ እግዚአብሔር ፈቃድ በስተቀር። ስለዚህ ያ አክሊል ነው። በእግዚአብሔር you crown the year with your bounty፣ ክራውን አድርጎ ዓመቱ ክራውን አድርጎ አክሊል አድርጎ ለእያንዳንዳችን በመንፈሳዊ ዓለም ስናየው ለእግዚአብሔር ሰልፍ አያስፈልገው፣ ሰዓት ስለማያስፈልገው ሚሊዮኖቹ በአንድ ጊዜ ጠርተው አክሊል አድርጎ ስለሚሰጥ ነው እንጂ ስማችን እየተጠራ ቢሰጥ ኖሮ ሚሊዮን ሰዓት ይፈጅ ነበር። እየተጠራን በእያንዳንዳችን በየስማችን 2003ን ትኖርበት ዘንድ ሰጥቻለሁ፣ 2003ን ትኖሪበት ዘንድ ሰጥቻለሁ እየተባለ በየስማችን ስንቀበል እኛ ደግሞ ከእግዚአብሔር ብቻ ልናገኘው የምንችለውን ስራ እልል እያልን እየተደፋን እያመሰገን እንቀበልና ስንኖርበት ደግሞ ትዝ እያልን የሰጠን አምላካችን 2003ን በጉልበታችን ያመጣነው ሳይሆን በችሎታችን ያመጣነው ሳይሆን አምላካችን እንኖርበት ዘንድ የሰጠን እና ከብሮ ዘንድ የሰጠን እንጠቀምበት እንሰራበት ዘንድ የሰጠን ዓመት ስለሆነ ልክ ቀና ብለን አክሊል ያለ ሰው ቀና ብሎ ነው የሚሄደው። ኮራ ይላል። መሬት የወደቀ ካለ ሌላ የሚለቅም ማለት ነው አይመለከትም። ከኋላ እየተከተለ የሚለቅም ሌላ ሰው እሱ ዝም ብሎ ማለት ነው። ቢወድቅበት ቢያመጣው ጉዳዩ አይደለም። የሚለቅም የተዘጋጃለ ባለ አክሊል የተሾመ ነው። ስለዚህ 2003 በዛ መንፈስ ነው የምንቀበለው። በመንፈሳዊ ዓለም በኦስሎ ሰማይ በኦስሎ ከተማ በዚህ አካባቢ በሚያው ወንድሞቻችን በሚከታተሉ ወንድሞቻችን በመንፈስ ባለን አንድነት 2003ን ስንቀበል እንደ አምናው አይደለም፣ እንደ ዘንድሮ አይደለም፣ እንደ አዲስ ሰው እንደ እንቦሳ የምንዘልበት የጠላትን ዛቻ ስቀን የምናልፍበት። አሜን አሜን አሜን። በዛ መንፈስ ስንነሳ እግዚአብሔር ደግሞ ከኛ ደስ ይላል ስንታመንበት። በእርሱ የሚታመን እንዴት ልጆች አኮሩኝ እኮ ልጆች እኮ አኮሩኝ ብሎ ደስ ብሎ በቅድስና ልንኖርበት በማስተዋል ልንኖርበት በመዋደድ በመፋቀር በመከባበር ልንኖርበት 2003 ተዘጋጅተናል። ስለዚህ የዚህ ኮንፈረንስ አንዱ ዓላማ ይሄ ነው። መሰባሰባችን ከየቦታው መምጣታችን ለእግዚአብሔር ክብር ልንሰዋ ለእግዚአብሔር ምስጋና ልናመጣ ያለፈውን ዓመት እግዚአብሔር በሰላም ስላሳለፈን የሚቀጥለውን ዓመት ደግሞ በሰላም እንደገና ደግሞ በክብር ከድል ጋር እግዚአብሔር ስለሚያኖረን ያለፉት ድክመቶቻችን ላይደገሙ
በአዲስ ልምምዶች እግዚአብሔር ሊያለማምደን የጣልናቸውን የምናነሳባቸው አሁን የጣልናቸው ታቻምና የጣልናቸው በረከቶቻችን መልሰን ፈልገን የበለጠ የምንባረክበት ዓመት ይሆናል። አሜን። የታባካችሁ ለሰው ካለ ይወጣው ዌልካም ነው ፓስተር ዳዊት እግዚአብሔር በጣም አብዝቶ ይባርክ። በመካከላችን ሳለ በጣም ደስ ይንቃወል ለመጣችሁ እንኳን ደስ ያለን ብቻ ሳይሆን አንተንም እንኳን ደስ ያለን ነው ብለው ምክንያቱም በዚህ ጊዜ የመጣህበትን ቦታ ታስታውሳለህ፣ እንዴት እንዳገለገልከን ታስታውሳለህ። እግዚአብሔር ደግሞ እንደተናገር በአንተ በባሪያው ተጠቅሞ እንደሚያሰፋ እንደሚያበዛ እንደሚባርከን ተናግሮ በእውነት ለማየት ስለበቃ በጣም ደስ ብሎናል። እግዚአብሔር ይባርክ። በጣም እንወዳለን። ፕሊዝ ኢየሱስ ያድናል። አሜን አሜን አሜን። የእግዚአብሔር አምላካችን ስም የተባረከ ይሁን። አሜን። ሃሌሉያ። አሜን። ኢየሱስ ጌታ ነው። አሜን። እስቲ ደስ ያለው አሜን። አሜን። እንደ እግዚአብሔር ያለ ማንም የለም። እስቲ እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ያለ ማንም የለም። በጣም ደስ ብሎኛል። እንግዲህ ከረጅም ጊዜ ባይባልም ቅርብ ይመስለኛል ጊዜዋል 2 ዓመት ከ2 ዓመት በኋላ ነው ያያችሁ። እጅግ በጣም ደስተኛ ነኝ። አምላካችን የእግዚአብሔር ስም ብሩክ ይሁን። ጌታ ጥሩ ጊዜ ይሰጠናል ብዬ አምናለሁ። የመጣሁበት ሁኔታ ደግሞ በጣም ጥሩ ወቅታዊ ስለሆነ ደስ ብሎኛል። ክብር ለንጉሥ ይሁን። ያ ኢትዮጵያ ረጅም ጊዜ ለሆናችሁ ሰዎች ኢትዮጵያ በጣም ጥሩ ነው። በጣም ደስ ይላል። ሁሉ ነገር መልካም ነው። ክብር ለኢየሱስ ይሁን። ዶላር ጨምሯል፣ የኛም ባጀት ጨምሯል። ያተሰገነ ዶላር ሲጨምር ያው የኛም ባጀት እንደሚጨምር ታውቃላችሁ። ምን ነው ለክርስቲያን 1 ብርም ታምራት ነው፣ 1 ቢሊዮን ብርም ታምራት። አሜን። ስለዚህ ብዙ አያስጨንቅም ልንፈልግ ጌታ ይባረክ። ድሮ መንዝረን ሳይሆን ተመንዝሮልን ነው የምንኖረው። ስለዚህ አያስፈራም። ጥሩ ነው። ባጠቃላይ ሀገር ቤት በጣም ጥሩ። ጌታ የተመሰገነ ኢየሱስ ክርስቶስ ጌታ። አሜን። ሃሌሉያ አሜን። እኔ ያው ጌታ በነፃነት አገልግል በነፃነት ኑር ስላለኝ በጣም ነፃነቴን ጠብቄ ነው ማገለግለው የምኖረው። ክብር ኢየሱስ ይሁን እና በዚህ ነፃነት ውስጥ አብራችሁ መግባት ትችላላችሁ። ኢየሱስ ጌታ። ያቆረፈ ፊት ቀር ያለው ፊት ምናምን መታየት የለበትም፣ ነውር ነው። ጌታ የተመሰገነ አሜን። ኢየሱስ ያድናል። ደስ ብሏችሁ ሪላክስ አድርጋችሁ የጌታን ነገር አብረን እንካፈላለን። በተረፈ እኔ ካለሁበት አጥቢያ ቤተክርስቲያን የፌዝ ባይብል ኢንተርናሽናል ቸርች ወይም የቸርች ተብሎ በሚጠራው ቤተክርስቶስ ቤተክርስቲያን የፓስተሮች ጉባኤ ፈቅዶልኝ ነው ተጸልዮልኝ ወደዚህ የመጣሁት። እነሱም ሰላምታቸውን አቅርበዋል። ቅዱሳኑም ሮብ ስለሆነ ወደዚህ የመጣሁት ያ ብዙ ነው ጉባኤው ነው ሁሉም ሰላም ብለዋቸዋል። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። እና ዛሬ እግዚአብሔር ረዳናል። እስቲ እግዚአብሔር ይረዳኛል ነው። እግዚአብሔር ይረዳኛል። ይሄን ያልኩበት ዝም ብዬ አይደለም። መጽሐፍ ቅዱሳችን ሲናገር ያው ለጠቢብ አንድ ቃል ይበቃዋል ስለሚል በጠቢብ መንፈስ ከተሰማማን ከኔ አፍ የሚወጣው ቃል እናንተ ጋር መጥቶ ስራ ይሰራል ማለት ነው። አሜን ነው። ለጠቢብ መሆን ነው። ክብር ለኢየሱስ ይሁን። ጠቢብ ደግሞ ከእግዚአብሔር የመጣውን ነገር ተቀብሎ በተቀበለው ነገር ይኖራል። የሚገርማችሁ ነገር በዚህ ይሄ ዓመት እንግዲህ እንዳበሻ ነው የምናወራው። እናንተም ያው ስለ አዲሱ ዓመት ያው በኢንተርኔትም እዚህ ፊት ለፊት ስለ አዲሱ ዓመት ነው ኮንፈረንሱ የተዘጋጀው እና በከነዚህ 15 ቀን ወደዚህ በአንደውበትም አጥቢያ ተጋብዤም ሌሎች ቦታዎች አሉለት ቦታዎች እጅ ሳገለግል እግዚአብሔር የሰጠኝ መልእክት አንድ ነገር ነው። በጣም ከልብ ከሰማችሁኝ ነገሩ ይሆናል። አሜን አሜን ነው። እና እኛ ብዙ ነገር ሰብተናል፣ ብዙ ነገር ሰብከናል፣ ብዙ ነገር ዘምረናል። ግን ደግሞ ብዙ ነገር አልሆነም እና ለምንድን ነው የሚለውን ስጸልይ አንዳንድ ነገሮችን ጌታ ስለሰጠኝ እነዛን ሐሳቦች አካፍላችኋለሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች በገላትያ ምዕራፍ 3 ላይ እናነብና
ከቁጥር 1 ጀምሮ አልፈዋለሁ። እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበረ። ከእናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይንስ የተሰበከላችሁን በማመን? ይህን ያህል የማታስተውሉናችሁን ነው? በመንፈስ ጀምራችሁ በሥጋ ፍጹም ለመሆን ትጥራላችሁን? በእርግጥ ለከንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ነውን? እግዚአብሔር መንፈሱን የሚሰጣችሁ በእናንተም ዘንድ ታምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ? እስቲ አብርሃምን አስቡ። እርሱ እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። እንግዲህ እነዚህ የማያምኑት የአብርሃም ልጆች እንደሆኑ አስተውሉ። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ በአንተ ይባረካሉ በማለት ወንጌል ለአብርሃም አስቀድሞ አስታወቀው። ስለዚህ በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው። እስቲ አንድ አሜን። አሜን። መቼም ስለ በረከት ስለ እርግማን ስናወራ ብዙ የራሱ የሆነ የጠለቀ ነገሮች አሉት። ዛሬ ግን አንድ በጣም ቀላል ነገር ነው ነግራችሁ እኔ ጌታ እየነገረኝ እሱም በተለይ በአበሻው ሶሳይቲ ወይም በአበሻው ክርስቲያኑ መካከል እያመንን ወይም ደግሞ እየሰበክን እየዘመርን እየጾምን እየጸለየን ለውጦች መፍትሄዎች የምናጣበት ለውጥ የምናጣበት ለምንድን ነው? እስቲ ከፈለጋችሁ ካሴቶችን አዳምጡ፣ ከፈለጋችሁ መዝሙሮችን አዳምጡ፣ ስብከቶችን አዳምጡ፣ የተካፈልበትን ኮንፈረንሶች ሁሉ አዳምጡ፣ አስቧቸውና ከዛ በኋላ ለምንድን ነው እግዚአብሔር የተናገረውን ወይም ከዚያም በላይ የሆነውን ነገር መውረስ ያልቻልነው? ምንድነው ችግራችን እያልኩ እግዚአብሔርን ጠይቅ ነበር። እንዲሆን የምንፈልገው ደግሞ ነገር አለ። ሁሌ የምናገረው መልእክት አለ። ፈረንጆቹ ጥቁሮቹ ለኢትዮጵያውያን የሚናገሩት አለ፣ ለአበሻው የሚናገሩት ነገር አለ። በጣም አበሻውን ባዩ ጊዜ ክርስቲያኑን ባዩ ጊዜ የሚናገሩት ቋንቋ አላቸው። ብዙዎቹ እናንተን እንጠብቃለን ሲሉ ይሰማሉ። ከአፍሪካም እንጠብቃለን ይባላል፣ ከዓለም ሁሉ እንጠብቃቸዋለን፣ ከእናንተ ትልቅ ነገር ይወጣል ተብሎ ይጠበቃል። በጣም ነው የሚደንቀኝ ጊዜ ይህን የሚናገር በጣም ብዙ ነው። በይህን መልእክት የሚናገር በጣም ብዙ ነው። እውነትም ያገኟቸውን ሰዎች ሁሉ ሳስብ ብዙዎች ትኩረት ሰጥተው ይናገራሉ። መጽሐፍ ቅዱስም ስለኛ ብዙ የተስፋ ቃል ሰጥቷል። ግን ለምንድን ነው ማይሆነው ብዬ እግዚአብሔርን ጠይቅ። ይሄን የገላትያ መጽሐፍ ምዕራፍ 3 ላይ ሰጠኝና በዚህ ዓመት አንድ ነገር ይፈርሳል። እሱም መተት ይፈርሳል። አሜን። ደስ ያለው አሜን ይበል። አሜን። ደስ ያለው አሜን ይበል። ግዴታ አሜን። ምንድነው ጌታ የተናገረ? መተት። እስቲ መተት ነው ይኸውላችሁ እኛ በጣም ነው መልእክቶቻችን ግሩም ናቸው። አስተምህሮታችን ግሩም ነው። አጠቃቀማችን ርዕስ አወጣጣችን ኮንቴክስት ጠብቀን አነጋገራችን ቅንጽብናችን የምናመጣው መገለጥ የሚገርም ነው፣ የሚደንቅ ነው። ግን ለምንድን ነው ነገሮች የማይከናወኑት የሚለውን ሐሳብ ነው ዛሬ ማየት ያለብን። በጣም ብዙ ከልጅ ያላችሁ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ። በጣም ብዙ እውቀት ያላችሁ ሰዎች፣ በጣም ብዙ ገንዘብ ያላችሁ ሰዎች፣ በብዙ ማስተዋል በብዙ ነገር የተሻላችሁ ሰዎች ልትኖሩ ትችላላችሁ። ግን አንድ ነገር ለዚህ ለገላትያ ሰዎች ሲናገራቸው እንደዚህ ነው፣ እናንተ የማታስተውሉ ነው የሚላቸው። ምክንያቱም መጽሐፉ ሲናገር እንደዚህ ብሎ ይናገራል። እናንተ የማታስተውሉ የገላትያ ሰዎች ለመሆኑ ማን መተት አደረገባችሁ? ዛሬ አሁን እናንተ የገላትያ ሰዎች የሚለውን እናንተ የአበሻ ሰዎች ይናገራሉ። እናንተ የአበሻ ሰባኪዎች፣ እናንተ የአበሻ ዘማሪዎች፣ እናንተ የአበሻ አገልጋዮች፣ እናንተ የአበሻው ቅዱሳኖች፣ እናንተ ኢትዮጵያዊ አማኞች፣ እናንተ ኤርትራዊ አማኞች ለመሆኑ መተት ያደረገብን ማለት ነው? ዛሬ ይሄ የመተት መንፈስ ወደድንም ጠላንም መራገፍ አለበት። የምን መሰላችሁ? ያለ መለሳ እንዴ ከተኖረ መኖር፣ ከተሰበከ የሰበኩትን መኖር፣ ከዘመርን የዘመርነውን መኖር፣ ይሆናል ካልን ይሆናል፣ አይሆንም ካልን አይሆንም። ይሄን የመሰለ ክርስትና እንዳንኖር በእኛ ላይ መተት ያደረገው ማን ነው?
እንዴት አድርገን እንመን? የተነገረውን ቃል ማመን ይከብደናል። እናንተ ለቁ ከናንተ እንዲለሚት ከማየው ልክ እግዚአብሔር ነው ማለት ከዚህ በላይ አሁን እዚህ ዮሐንስ ከምለው ይልቅ ሕያው እግዚአብሔር ምስክሬ ነው። እግዚአብሔር የታመነ አሜን። እግዚአብሔር የታመነ በጣም የታመነ አይገርም። እስቲ ተመልከቱ፣ ለራሳችሁ ጠይቁ። ዛሬ ማታ ተኝታችሁ ማሰላችሁ እውነትን ያሁን አጠገቤ ካለው ሰው ይልቅ እውነት እግዚአብሔር ናምናለው ብላችሁ ጠይቁ፣ መልስ ይመጣላችኋል። አታምንም ነው የሚልሽ፣ አታምኝም ነው የሚልሽ። መልሱ በትክክል ጌታ ነው የሚሰማ ሰው፣ አይምሮ ያለው ሰው፣ ሊና ያለው ሰው፣ እውነተኛ የሆነ ሰው፣ ከእግዚአብሔር ጋር የሚወራረድ ሰው እውነትን እናንተ ይሄ ፑልፒት አጠገቤ ከመኖሩ ይልቅ እግዚአብሔር ናምናለው ወይ ብለን ስንጠይቅ መልሱን እናገኘዋለን። ስለዚህ ለምንድን ነው የማናምነው? ጌታ እግዚአብሔር የታመነ እንደሆነ እያወቅን ከስንፋስ ቅርብ እንደሆነ እያወቅን ለነገሮቻችን ጋር ለወረቶቻችን እስከ ጥግ ድረስ መሄድ ያቃተን ምንድን ነው ስንል እንዳናምን በሌላ ማግኘት ስላልቻለ፣ በሌላኛ መጣን ስላልቻለ፣ በሌላኛ ላይ ምንም ማድረግ ስላልቻለ እንዳናምን የተደረገ መተትና አዚም አለ። በኢየሱስ ስም ይፈርሳል። በዚህ ዓመት አብሮን አይሻገርም፣ አብሮን አይወጣም፣ አብሮን አይገባም። እንፈታለን፣ እናምናለን፣ እንወርሳለን። የሚያምን አሜን ይበል። አሜን ነው። አሜን። አለበለዚያ እንዴት ይወረሳል? አለበለዚያ እንዴት ይሆናል? ንገሩኝ እስቲ። ምን መሰላችሁ? በእኛና እግዚአብሔር በተናገረው መካከል አያችሁ፣ እግዚአብሔር ትልቅ ነው። እግዚአብሔር ይናገራል። ተናገረ ደግሞ አትጠራጠሩ፣ እግዚአብሔር ያደርጋል። አሜን። ወይም ደግሞ እግዚአብሔር ይናገራል፣ ተቀባዮች እኛ እንሆናለን። እግዚአብሔር የተስፋን ቃል ይሰጣል፣ እኛ ደግሞ ወራሾች እንሆናለን። በወራሾችና የተስፋን ቃል በሰጠው መካከል ግንኙነት እንዲፈጠር የሚያደርገው ወይም የጉዳይ አስፈጻሚያችን እምነታችን። ያለ እምነት መውረስ አይቻልም። እግዚአብሔር ሺህ ጊዜ ቢናገር እኛ ሺህ ጊዜ መውረስ መብታችን ቢሆን ሺህ ጊዜ ማመን ደግሞ መብታችን አይደለም፣ ግዴታችን። አለማመን ምንም ነገር ልታደርጉ አትችሉም። አማኝ ነው። እኔ ቋንቋዬ እና ሁለት እግዚአብሔር ከፈርስቶ እኔና እናንተ ጌታ ኢየሱስ ክርስቶስን አዳኝና ጌታ አድርገን ስንቀበል ማስረጃችን ምንድነው? ከእምነታችን ውጭ እስቲ ንገሩኝ። እስራኤል ነበርኩኝ የዛለታ እዛ ቦታ ላይ ሲሰግዱ ታያችኋለሁ። ይገርማቸው ወገኖቼ ብሎ የመሰከረልን ሰው አለ 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 አምነን ነው። እስቲ አምነን ነው። አምነን በቃ አምነን እኔ አሁን አምነን ሳታይ ሲራው ሳለ እንዴት በቃ ድርቅ ያ ለምነት ምንም አይነት ዴፊኒሽን የለውም። እንደዚህ ነው ብላችሁ ካልኩሌት አድርጋችሁ 2 ሲቀነስ 6 ይሆናል እንደዚህ ብላችሁ የምታስረቡት ነገር የለም። እምነት ማለት የመጨረሻ የሚገርም ነገር አይደለም። ራሱ ከምንም ጋር አይደለም፣ ከምታዩት ነገር ጋር አይደለም። ፊዚክሱ ብረትን ይስበዋል ይላል። የኛ እምነት ደግሞ ነገሥት ምዕራፍ 6 ላይ እንጨት ብረትን ይስበዋል ይላል። በቃ እምነት ማለት ነው። እስቲ አንድ ሰው አሜን። ባለቀ ምን ይደረጋል? እንዴት እንጨት ብረትን ሊስብ ይችላል? እንዴት ኤልሳ በውሃው ላይ እንጨቱን ጣለው? እንዴት ሊሳብ ቻለ? ምንድን ነው ብለህ ብትጠይቅ ምንም አይነት ካልኩሌሽን አያመጣልህም። ማለት ነው። አሜን። እስቲ አንድ ሰው አሜን። እግዚአብሔር ይችላል። ይችላል። ይሄን ስንሰብክ መቃወም እኮ አቃተን። ማሳመን ማለት ወይም ማመን ማለት የሌለን ነገር አያችሁ። መጽሐፍ ሲናገር የሌለን ነገር እንዳለ አድርጎ በሚቆጥር በእግዚአብሔር ያመነ አብርሃም አባታችን ነው። እስቲ አንድ ሰው አሜን። የለም እስቲ የለም እንዴ ቅዱሳን የሌለን ነገር እንዳለ አድርጎ እምነት ማለት ነው። አስረዳኝ ሲሉ ሲሆን ታየዋለህ ነው ማስረጃው። አሜን እንጂ ጠብቅ እንደዚህ ነው ሲሆን ነው በቃ አለቀ። ሲሆን ታየዋለህ ሲሆን ታየዋለህ። አጋር ብሎ እግዚአብሔር ተጣልቶ በምድረ በዳ ምንጭ ይፈልቅልሻል ሲባል በስንሳ ነው የሚፈልቅላት። እንዴት ነው የሚሆነው? እነዚህ ሁሉ አይሰሩም። ቆመ ማየት ብቻ ሲፈልቅ መኖር አለበት። በቃ እምነት ማለት ይሄ ነው። እስኪ ድረስ ማስረዳት አንችልም። በዝምታ ተጠብቋል። እስከ ሞት የሚጠበቅ ነው። አሜን። እስከ መጨረሻው ሰዓት የሚጠበቅ ሃሌሉያ። እንደዛ ነው እምነት ማለት ይሄ ነው። ማን ነው መተት ያደረገባቸው አላቸው። በቃ አጭርና ግልጽ ማን ነው
እግዚአብሔር ምን እንዳለ ልንገራችሁ። በየትኛውም ዓለም ምናልባት በዚህ በኢንተርኔት የምትከታተሉ በፓልቶክ የምትከታተሉ እዚህ ያላችሁ ወንድሞቼና እህቶቼ የሰራዊት ጌታ እግዚአብሔር እንዲህ ብሎኛል። በእኛ በአበሻው ቅዱሳን ላይ የተደረገ እንዳናምን፣ በእምነት እንዳንኖር፣ በእምነት ከድህነት እንዳንወጣ፣ በእምነት ከችግር እንዳንወጣ፣ በእምነት ምድራችንን የጽድቅ ምድር እንዳናደርግ፣ በእምነት እንዳንዋደድ፣ እንዳንቀባበል፣ እንዳንተማመን ያደረገ አዚምና መተት በሕያው እግዚአብሔር ስም እነግራችኋለሁ። ላመናችሁ ይሆንላችኋል። በእኛ ላይ የተሰራ መተት ይሁን። አሜን። ይራገ መተት ይራገ። አሜን። ይሄ ደግሞ እግዚአብሔር ያደርጋል። አሜን። በግል ሕይወታችሁ ብቻ ነው የምናገረው። እንደ ሀገር እንደ ዜጋ በጣም ይቆጨኛል። ስለሚቆጨኝ አይሆንም ለምንለው ነገር ሁሉ ማስረጃ የለንም። ይሆናል ለምንለው ግን እውነተኛ ማስረጃችን እግዚአብሔር አለ። ዛሬ በስውር በጣም በስውር እየሰራ ያለው መንፈስ አለኝ ጌታ። ይሄ የመተት መንፈስ። ይሄ መተት ደግሞ በደንብ ስሙኝ እሺ። መተት ደግሞ ስፍራችንን አይደለም የሚያንቀሳቅሰው። አሁን ይሄኛ በእኛ የተሰራብን መተት ይሄ አዚም ታውቃላችሁ። ማስተዋል ማለት ለምንድን ነው ያላመንኩት እንኳን ብለን ጥያቄ እንዳንጠይቅ ገብቷል። ሲያነቃን እንንቃሜን ነው። እኔ አሁን ነቅቻለሁ። የነቃውበት መንቃት ምን አይነት እንደው ታውቃለህ? እንዳናምን እንዳንኖር ሲያደርገው መተት ነው። አሚኛ እግዚአብሔር ተናግሮኛል። ንቁ እስቲ ንቁ። አሜን ነው። ንቁ፣ እንንቃ፣ በቃ እንንቃ፣ እንፈታ። ወጣን ነው አይደል? ለምንድን ነው ማዳመን? ለምንድን ነው ማይሆንልኝ ብለን ይሄን የመተት መንፈስ እንቃወማለን፣ እንሰብራለን። የተናገረልን እንወርሳለን። አሜን። ምክንያቱም ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነውና ሕግ በእምነት ላይ የተመሰረተ አይደለም። ነገር ግን ሕግጋትን የሚፈጽም ሰው በእነርሱ በሕይወት ይኖራል ተብሏልና በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከእርግማን ዋጅቶናል። ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናልና ይኸው በእምነት የመንፈስን ተስፋ እንድንቀበል ነው። አይገርማችሁ? ይሄ ሁሉ የሆነልን፣ ይሄ ሁሉ በእንጨት መሰቀል፣ ይሄ ሁሉ እርግማናችን መወሰዱ፣ የአብርሃም ልጅነታችን አብረን ከአብርሃም ጋር ብሩካን መሆናችን፣ የአብርሃም ዘርነታችን እንኳን በክርስቶስ ኢየሱስ የአብርሃምን በረከት የመቀበላችን ሚስጥር የምንቀበለው፣ ይሄን ሁሉ ተስፋ የምንቀበለው በእምነት ስንኖር ነው። አይገርማችሁ? በሌላ ካልኩሌሽን አይኖርም። በሌላ ካልኩሌሽን አንቀበለውም። ልንቀበለው የምንችለው በእምነት ስንኖር ነው። አምኛለሁ ስንል ነው የምንቀበለው። እንዴ ምክንያቱም የሌለ ዘር ነው። የአብርሃም ዘር ውስጥ አሁን ከእኔና ከእናንተ ማን ሊገባ ይችላል? ማንኛችን በአብርሃም ዘር ውስጥ መግባት ይቻላል? ይገባችኋል? በአብርሃም ዘር ውስጥ ለመግባት ወይም ሌሎች ካልኩሌሽኖች አሉ። እኔና እናንተ እንዴት ነው በአብርሃም ዘር ውስጥ የምንገባው? እንደውም ትግላችን ለሌላው ዘር ነው። የአብርሃም ዘርነቱ ጠፍቶ በእሱ ሁሉ አስረሳል። መተት እኮ ነው። መተት በኢየሱስ ስም ሰብረዋል። አሜን። መተት ነው ወንስ መተት ለሰቱሚ መተት ነው። መተት ነው። የአብርሃም ዘርነታችን ቆርቆሮ ነው ያቀው። የአብርሃም ዘር ለመሆናችን በክርስቶስ ኢየሱስ የአብርሃም ዘር ነኝ ብለን ለማለት መፎክራችን እንደተነው ጨርሶ ለሌላው እኛው እየተዋጋን እንኳን ያለው ለሌላው ዘርነታችን ለሌላው ገና እኛን የሚያፎካክረን ገና እኛን የሚያስተኛን ገና የቀኛዝማች ዘር የሚለው ነው። ገና ግራ የሚያጋባን እሱ ነው። እነግራችኋለሁ ከየትኛውም ዘር የበለጠ የአብርሃም ዘር ልንሆን በክርስቶስ ኢየሱስ የተጠራንበትን ጥለናል። ዋናው የእግዚአብሔር መንግስት መውረሻ በምድር ላይ እውነተኛ ነዋሪዎች ሆነን እንድናል የጽድቅ ኑሮ እንድንፈጽም እግዚአብሔር ከኛ ጋር እንዲሆን የአብርሃም በረከት በክርስቶስ ኢየሱስ ወደኛ እንዲመጣ የአብርሃም ዘርነትን በእምነት ልንቀበል ይገባል። አሜን። እሱን እምቢ ብለን እሱን እኮ ቆርቆሮ ነው የአብርሃም ዘር ነኝ ብለን አናውቅም። አንድ ቀን በክርስቶስ ኢየሱስ ነገርን እንኳን አናውቅም። ለሰይጣን ቋንቋችንን ሁለት እናደርግለን። አንደኛውን ሳብ እናደርግለታለን። ትክክል ያለችው ነገር
አንደኛው ማን ላይ ያለችው ወተታለ እንደዚህ ነው እንላለን። ኢየሱስ ብቻው ጌታ አሜን። ይሄኛው ዘር ቋንቋ አይደለም፣ ይሄኛው እንትን አይደለም የሚፈልገው። ይሄኛው የተስፋውን ነገር በእምነት እንድንወርስ የሚያደርግ ከማይጠፋው ዘር ነው። እስቲ አንድ ሳሜን አሜን። ምን ከማይለው ከማይጠፋው ሃሌሉያ አሜን። ምን ከማይለው ከማይጠፋው እስቲ ከማይጠፋው ነበር አንተ የማይጠፋው ዘር ላይ ነው መርራት የማይጠፋው ዘር ላይ ነው ዛሬ ጠንቀቅ ብሎ አዚም ተደረገብና ኛባሾች አዚም ተደረገብን መተት እኮ የተደረገብን ታውቃላችሁ። መተት ብዙዎቻችን ዛሬ በእንዴት ነው ክርስቲያኑ መተት በኔ ላይ ይደረጋል ትላላችሁ። እንዴት በኔ ላይ ይደረጋል የሚለው ፉከራ ራሱ መተት። ዛሬ በኢየሱስ ስም እንሰብረዋለን። አሜን። ተኝተናል ለጥ ብለን ምንም አይመስልም። ከወንድም ስንጣላ ምንም አይመስልም። ከራስ ስንጣላ ምንም አይመስልም። ግጭት ሲኖር ምንም አይመስልም። ምንም እንደውም አንድ ወንድም በቀደም ዕለት ምናምን ሲናገሩ ድሮ ብላ አንድ ጠየቀችኝ አሉ። ምንድነው የጠየቀችኝ? እከሌ ወደቀ ተብሎ ይወራ ነበር አገሩ ነው። አንድ ሰው ባካረገ ባክስላይድ ሆነ ሲባል በደንብ አገሩ ይወራል። ያረጻል ቢተበሉ ሰምቶት ይያዛል። አሁን አንድ አይነት ስለሆነ ወደቀ የሚባል ምንም የለም ማለት በቃ አይወራም ማለት በቃ ምንድነው ወደቀ ምንም አይወራም። ኖርማል ሆኗል አሉ። አይደረማችሁ አዚም እኮ ነው መጣጥ እኮ ነው። ለምንድነው እንዴ አንድ ሰው ከዚህ ከክርስቶስ ማህበር ሲጎድል እንዴት አይወራ? እንዴት አይገርመንም? ታኝተን እኮ ነው፣ ፈዘን እኮ ነው፣ አዚም እኮ ነው፣ መተት እኮ ነው። አራድነት መስሎናል እኮ ቀልጣፋነት መስሎናል እኮ ነገር አለሙን እኮ ትተነዋል። መተት ነው። በኢየሱስ ስም እንሰብረዋለን። ልንነቃ ይገባናል። ክርስትና ካጀማመሩ ሞኝነት ነው። ካጀማመሩ ሞኝነት ብልጦኔትም አትደርስም። በቃ በሞኝነት ለሚያምኑት ነው። በቃ በስብከት ሞኝነት እስቲ አሜን። ሰላምታቸው ወንድሜ ኢየሱስ ክርስቶስ ሲባል አሜን እሺ ብሎ በቃ አጀማመሩ ሞኝነት ነው። አጨራረሱ ሞኝነት በቃ መከላከል አይገባችሁ። እናንተ ገላትያ ሰዎች በመንፈስ የጀመራችሁት ነገር ለምንድን ነው በስጋ የምታደርጉት? በመንፈስ ከተጀመረ በመንፈስ ይለቅ። በሞኝነት ታምነን የገባንበት ነገር በሞኝነት ይለቅ። በየዋህነት የጀመርነው ነገር በየዋህነት በእውቀት ይለቅ። ለምንድን ነው እምነታችን የሚጠፋው? ለምንድን ነው በእኛ መካከል ዛሬ በሽተኛ ካለ የማይፈወስበት ምክንያት ምንድን ነው? በቃ ለምን አይፈወስም? ለምን ዋናው ደወል ስትሄዱ ጥቁሩም ነጩም ያምናል። ከኛ ሁሉ ጾም ጸሎት የመሰላችሁ ዳር ጾም ጸሎት ይዘናል ብለው እነሱ ራሳቸው ጾም ጸሎት ሲይዙ ራሱ በኩኪስ በጁስ ነው። እኛ እኮ ጁስ የገናለት ነው የምናገኘው። ጾም ጸሎታቸው በጁስ በኩኪስ ጾመው ውልቅ ብያለሁ ብለው እንደዛ የጾም እየጸለዩ ነው የሰማይ አምላክ እግዚአብሔር ደጆችን የሚከፍትላቸው። ለምን ጥርጥር የሚባልላቸው በቃ አይገርማችሁ? ክብር ለኢየሱስ ይሁን። በቃ አምናል ቀጥሎ ማለት ነው። በቃ ታንክ ዩ ኢየሱስ አሜን። ውስጣችሁ ዛሬ እንዴት እንደሚገላበት ለኔ አይደለም ለእናንተ ዛሬ ጥያቄ ተውላችሁ አባባ ኢየሱስ እንቅልፍ አሳጣችሁ ዛሬ። አሜን። በጥያቄ ብላችሁ ዛሬ ለምንድን ነው ባላምነው? አንተ ስለማትታመን ነው? አንተ ስለማታደርግ ነው? ወይ ከዚህ በፊት ሳታደርግ አይተን ነው? ምን ነው አልሆነልንም? አንተን አግኝተን ከሚሆንልና ከሚገባን ነገር ጎለን እናውቃለን። በአንተ ላይ ጥያቄ ላስነሳብን የቻለው ምንድን ነው? ያላመንበት ምክንያት ምንድን ነው ብለው ራሳቸውን ሲጠይቁ ይዘሩ መልሱንም ያገኙት የተደረገብንም መተትና አዚም ዛሬ ይፈርስ። አሜን። ትልቅ ይችላል የሚችል አምላክ አጠገባችሁ ካለው ሰው ይልቅ ዘምረናል። አጠገቤ ካለው ሰው ይልቅ ብለናል። ኢየሱስን ዘምረን እኮ ነው ማናው። ይሄን የእምነት ቃል ሰብከን እኮ ነው ማናው። እግዚአብሔር ይችላል። አሜን። እንዴት የዛሬ ውስጣችሁ ለምቀሰቅስ ማለት ግን ነገራችሁ ይችላል። መቀበል የሚፈልግ ሰው በቃ እኔ መቀበል እፈልጋለሁ የሚል ሰው ጉዳይ አስፈጻሚ የሆነውን እምነትን መጣል የለበትም። በቃ እምነት ነው። በቃ ያለ እምነት አይወረስም።
ይሄ ነው ሐሳብ፣ ይሄ ነው አሰራር። በየምድቡ ነው በየክሩ እግዚአብሔር ዛሬ እምነት ይጨምርልኝ ብያለሁ። ለምሳሌ ጌታ ኢየሱስ ክርስቶስ በጣም የሚደንቀው ነገር እንደው ቅዱስ ገብርኤል ሁሉ የገረመው ነገር ይሄ ነው። ግርም ያለው ምክንያቱም ባለቤቴም ኤልሳቤጥ አለው ሉቃስ ላይ የሚናገር እሷ አርጅታለች እኔም አርጅቻለሁ። በቃ ስለዚህ ለምንድን ነው በቃ እና ይሄ እንዴት ይሆናል? ትልቁ መጋቢ እጣ ደርሶት በተራ መቅደስ ገብቶ የሚያጥነው ትልቁ ፓስተር ዋናው አገልጋይ መልአኩ መጥቶ ጸሎት ተሰምቷል ሲባል ለጸለየው ጸሎት እንዴ ተሰምቷል እንዴ ተሰምቷል እንዴ ተሰምቷል። አይገርማችሁ? እንዲህ እኮ ነው ሁላችን እያመለከተው እያወቅነው ስንት የተሰበረ ድልድይ ጠግኖ እያሻገረን ስንት ረድቶን ስንት አግዞን ባለውለታችን ሆኖ አይተነው አይሆንም የተባለው ነገር ሆኖ አጠገባችን መጥቶ ሲነግረን እንዴ ሆኗል ሲል እንዴት ሆነ? እንዲህ እኮ ነው የብዙዎቻችን ችግር። ገብርኤል የተደነቀው በዚህ ነው። ገብርኤል የተገረመው በዚህ ነው። ገብርኤል ቁጡ የተባለው በዚህ ነው። ገብርኤል ግርም ድንቆት ቤተ መቅደስ ውስጥ እኔ ከበዛቤት ተነኬ መጥቼ ሚስት ትወልዳለች ስሙንም ዮሐንስ ትለዋለች ብዬ ታሪኩን ሁሉ ዘርዝሬለት እንዴት ይሆናል? ገብርኤል እንዴት አይደነቅም? ምክንያቱም እንደ ገብርኤል ጋር ያለ እግዚአብሔርን የማወቅ ዕውቀትና እዚህኛ ምድር ላይ ያለ ሰው የሚያውቀው የእግዚአብሔርን የማወቅ ዕውቀት ከፍተኛ ልዩነት አለ። እነ ገብርኤል ጋር ይሆናል ሲባል ልክ ነው፣ አይሆንም ሲባል ልክ ነው፣ ይፈርሳል ሲባል ልክ ነው፣ ያድጋል ሲባል ልክ ነው፣ አያድግም ሲባል ልክ ነው። በቃ እግዚአብሔር አለ ማለት ሆነ። እኛ ጋር ሲመጡ እኮ መልእክት ይዞ ሲመጣ ምድር ላይ ይሆናል ሲለው እንዴት ሲለው በጣም ገብርኤል ከዳል በቃ እንደው እንዴት ሳሉት እስቲ ነው ሳሉት መቼ መንፈስ ናቸው ግን እስቲ ሳሉት ገብርኤል ሲነግረው ሚስጥር ተወልዳለች ሲለው እንዴት ይሆናል? እኔም አርጅቻለሁ እሷም አርጅታለች ሲለው ይዞይ አሁን አርጅቻለሁ ምክንያት ይሆናል ለዚህ ትልቅ ጌታ ንገሩኛ። ማህፀኔ አይዝም አሁን ምክንያት ነው ለእግዚአብሔር ለሰው የምትሰጡትን ምክንያት እንዴት ለእግዚአብሔር ይሰጣል? ነውር አይደለም እንዴ? ከሞት 4 ቀኑ ነው ይባላል ለእግዚአብሔር ለኢየሱስ። ማታ ለወንድምሽ ይነሳል ድንጋዩን አንስቶ ሲባል 4 ቀኑ ነው ይባላል እንዴ? ለሰው ነው 4 ቀኑ ነው የሚባለው። እንዴት ለእግዚአብሔር 4 ቀኑ ነው ይባላል? በጆሮ እስቲ እግዚአብሔር እንደዚህ እኮ ነው እየኖርን ያለነው እኛ አበሾች። ዛሬ በኢየሱስ ስም ምክንያቶቻችን ሁሉ ይፈርሳሉ። ይሄ መተት ነው ይሄ ቶታል ነው። ይሄን ተራኩ ነገ ብትሸኙ እንኳን ችግር የለብኝም። መተት ነው እናፈርሰዋለን። በኢየሱስ ስም ይፈርሳል። አሜን። ምንም ነገር ሳይሞላልን እንዳመስላችሁ እንደዚህ እንዳቀማመጣችን አይደለም፣ እንዳነጋገራችንም አይደለም፣ እንዳቆራራችንም አይደለም፣ እንዳፎካከራችንም አይደለም። እኛ ኢትዮጵያውያን ዛሬ ክርስትና ውስጥ የተቀላቀለ ነገር አለ። በጦር በጉራዴ ታንክን ማረካለ አይፈራም። እኔ አይፈራም እላችኋለሁ። ኖራ ነው ኖር ያለው የሚባል ክርስትና ማለት ይሄ ነው። በኮንፊደንስ መውጣት፣ በኮንፊደንስ መውጣት። አሜን ነው። የሚሆነው ይሆናል፣ የማይሆነው በቃ እስቲ አሜን ነው። አሜን። በቃ በአምላኩ የተማመነ በቃ በአምላኩ የተማመነ አሜን። በስጦታ ነው በሱ አሜን። ማን ነው እንደ ጴጥሮስ ነገ ትገደላለህ ተብሎ ልብሱን አውልቆ የሚተኛ ክርስቲያን ዛሬ ጀምሮ እግዚአብሔር የሚፈልገው ነው ሳይሆን ሐዋርያት ሥራ ምዕራፍ 12 አሁን በባል ሰው ሰብስቦ ሊገልና ሰውን ሊያስደስትበት ታስሮ የተገባው ትንሽ ጻናቶቹን ድምፅ አስቀምጧቸው ይቅርታ ጠይቋቸው እና ነገ ትሞታለህ የሚባለውን የንጉሥን ትእዛዝና ድምፅ
ምንም ሳይመስለው በእስር ቤት ውስጥ ለጥብሎ እኔ በጣም የሚያስደንቀኝ እሱን ክፍል ሳነብ መልአክ መጥቶ እንዴት እንደቀሰቀሰው ምን አይነት እንቅልፍ እንደተኛ ተመልከቱ። ሰው ለነገ ሞት ዛሬ የሚተኛ ሰው ላይ ይቻላል። መንገድ ካለብኝ እንኳን እንቅልፍ የለኝም። ተውት፣ እሱ ብቻ አይደለም የሚያስደንቀኝ ነው። ልበስ አለው ሰውየው ጳውሎስ ቢጃማ ቀይሮ ለመሰራ የሚታየው እግዚአብሔር ያመነ ሰው ወደዚህ በቃ ምክንያቱም በነገ መገደልና በዛሬ መሃል ያሉት ሰዓታት ብቻ ነው ሰከንዶች ለእግዚአብሔር በቃ ሃሌሉያ። ተውት ያን ሁሉ ገና አድሮቷል ሰው ተሰብስቦ እሱማ እግዚአብሔር ሁሉ የሚሰራበት ነው ነገር የሚሰራበት ሰከንዷ ዳዊት እንዳለ በእኔና በሞት መካከል አንድ እርምጃ እሱ ትልቅ ነው። አንድ እርምጃ ነው ትልቅ ነው። በጣም ትልቅ ነው። እግዚአብሔር ትልቅ አሜን ነው። እንዴት አያ ምንድነው እይታችን ዞሮብናል አልኳችሁ። አዙሮብናል። በኢየሱስ ስም ይሄ አዙሪት መንፈስ ዛሬ ቀጠቅጠዋል። አሜን። በእይታቸው መጨረሻው ሰዓት ይታመናል። እግዚአብሔር ማለት ይውላችሁ እግዚአብሔር ማለት እኔና እናንተ ትንፋሳችን እስከምትወጣባት ደቂቃና ሰዓት ድረስ እግዚአብሔር ይታመናል። አሜን። በቃ ምን እንደሚሰራ ነው። አይገርማችሁ መጽሐፍ ሲናገር ማለት አጥንት በእናቶት እንዴት እንደሚዋደድ እንደማታውቁ ነው። እንዴ እግዚአብሔር ስራ አታውቁምና መመለስ ዝም በቃ አታውቁም። በቃ አይገርማችሁ በእግዚአብሔር አሰራ ይሄ አሁን ህፃናት ያሏችሁ ልጆች ያሏችሁ እስቲ እጃችሁ አይገርማችሁ እስቲ እናቶች ወንዶች እንኳን ምን ማታውቁ እንደዚህ ላይ ያወጣሉ። እናቶች ናቸው ያሉት እና አሁን የትኛዋ እናት ነች አሁን በርግዝና ሰዓት አይገርማችሁ ምኑንም ሳታውቀው ከመጀመሪያው ቀን ጀምሮ 9 ወር ሙሉ በሰላም 5 ጣት ያለው 5 ጣት እግሩ ላይ 5 ጣት እጁ ላይ 2 እጅ 2 እግር ያለው ወዲያ ያለው ምርት ያለው አይን ያለው አፍንጫ ያለው ምላስ ያለው ጆሮ ያለው ፀጉሩ ሁሉ ያበቀለ የጨረሰ ሰው 9 ወር ላይ ተወልዳለች። አንድ ቀን ሳታ የሚገርማችሁ ነገር መቼ እጅ እንዳወጣ መቼ እንዳወጣ እንኳን እንደው አይን የሚያወጣ ቀን ብታቆሮ ጎረቤት ሁሉ ተሰብስበው አረ ቀኛ እንደወጣ አረ ተሰብስበው ነው ተሰብስበው ነው እጃውታ ነበር የነገታቸው አጠቅ ለፋን እንኳን ሳታ ያበጅቶ የሚሰራ እንዴት ነው የሚታመነው እግዚአብሔር እስኪ ተመልከቱ እግዚአብሔር ለምን ነው ማንቀበለው? እንዴት ሲወጣ እንዴት ማንኖራችን እኔና እናንተ ተመልከቱ በመካከላችን የሚሰራውን ስራ እኔ አሁን 40 ዓመት ሞላኝ በቃ አንድ ቀን ገራይ ሳሪ አንድ ቀን መተጣጣፊያዎች ላይ ግሪስ ሳላስደርግ አይገርም አንድ ቀን ሲጋራጅ ነው ግሪስ አስደርጉ ቢያቃም ቢሆን ተጣጣለ 40 ዓመት ገና 100 ምናምን ኖራለሁ እርግጠኛ ነኝ ገና ይታጠባል አረንዴን ነው እግዚአብሔር የማይታመነው እንዴት ነው ያለው በክርስቶስ ለምን ነው ልባችን ማያዝበት ማን ነው ወተት ያደረገብን ማን ነው አጅብ ያደረገብን በኢየሱስ ስም ይፈርሳል አሜን በኢየሱስ ስም ይፈርሳል አሜን በኢየሱስ ስም ይፈርሳል አሜን ናፈርስ አሜን ናፈርስ ይፈርሳል አሜን እግዚአብሔር ከምናየው ነገር በላይ አሜን ከማየው ከዳዊት በላይ አሜን እግዚአብሔር እናምነው አሜን አሜን ዛሬ ጠላት እንነግረዋለን አፈራርሱ እንደዚህ ነው ሲስተም ነው ቀይረው ነው ተባክ እናገረው ነው ታላ እና አሜን ወላለ ግን ለሚገቡ ችግሮች እዚህ ምድር ላይ ደግሞ ያለ ችግር ሰዎች በሌሎች ነገሮች እንኳን ያልፉታል እኔና እናንተ እግዚአብሔር ይዘንካፍት እግዚአብሔር ይታመናል እግዚአብሔር ይታመናል ሚራስ እግዚአብሔር ነው ከብላችሁ ነው እግዚአብሔር ይታመናል ሃሌሉያ አሜን ጳውሎስ ምንድነው ነው ያ ገላትያ መጽሐፍ ታነቡት ያው ሐዋርያው እንደጻፈው ወደም ይናገር እና እሱ ስለሚገረም ነው እነዚህ ጽሁፎች የሚጽፈው በጣም ይደነቃል የሱን መንፈሳዊ ህይወትና በስጋ የሚመላለስበትን ሁኔታ ያ ሁሌ አይረሳው ሁሌ የህይወት ምስክርነቱ ከርሱ ጋር ነው ያለው አይረሳም ሰው ጳውሎስ የሚባል አይረሳም እና ሁሉ ጊዜ የሚናገረው መንፈሳዊና ይሄን ጌታን ሲያምን ስለ ጌታ ሲናገር ስለ ጌታ ሲሰብክ ስለ ጌታ ሲያስተምር ስለ ጌታ በድፍረት ሲናገር ስለ ሙታን ትንሣኤ ሲናገር ምንም በቃ በድፍረት የሚናገርበት ምክንያት አለ
ሁሉ ጊዜ ደግሞ የሚከሰተው በሱ ነው። ሁሉ እሱ በሱ ነው። በተለይ ከምዕራፍ 21 ጀምራችሁ ስታረጉት ሐዋርያት ሥራ ላይ በቃ ሲከሰስ መከላከያ ሲያቀርብ ነው። ሲከሰስ 22 ላይ መከላከያ ነው። 23 ላይ እንደው እስኪሞት ድረስ 40 ሰዎች በሱ ላይ ሲመሽጉት ያላል። 24ኛው 25ኛው 26ኛው ምዕራፍ ድረስ 26ኛው ምዕራፍ ላይ እድል ይሰጠኝ ብሎ እድል ተሰጥቶት የሚናገረው ነገር ላሳያችሁ። ሐዋርያት ሥራ ምዕራፍ 26 ላይ በጣም የሚያስደንቅ ኢየሱስ ክርስቶስ የእግዚአብሔር ልጅ እሱ ለዘላለም ጌታ ነው። አሜን አሜን በሉ። አሜን። ምዕራፍ 26 ላይ በጣም ብዙ ነው። ሐዋርያት ሥራ ምዕራፍ 26 ላይ ከቁጥር 1 ጀምሮ ያለውን አነብላችሁ። አግሪጳም ጳውሎስን ስለራስህ እንድትናገር ተፈቅዶልሃል አለው ይላል። በዚህ ጊዜ ጳውሎስ እጁን ዘርግቶ እንዲህ ሲል መከላከያውን አቀረበ። ንጉሥ አግሪጳ ሆይ አይሁድ በኔ ላይ ላቀረቡት ክስ ሁሉ ዛሬ በፊት የመከላከያ መልስ ለማቅረብ በመቻሌ ራሴን እንደ ዕድለኛ ቆጥረዋለሁ። ይኸው አንተ በተለይ የአይሁድን ልማድና ክርክር ሁሉ በሚገባ ስለምታውቅ ነው። ስለዚህ በትዕግስት እንድታዳምጠኝ እለምንሃለሁ። ገና ከልጅነቴ ጀምሮ በአገሬ ሆነ በኢየሩሳሌም እንዴት እንደኖር አይሁድ ሁሉ ያውቃሉ። ደግሞ ከብዙ ጊዜ ጀምሮ ስለሚያውቁኝ ከሃይማኖት እጅግ ጥብቅ በሆነ ወገን ውስጥ ሆኜ እንደ አንድ ፈሪሳዊ መኖሬን ሊመሰክሩ ፈቃደኛዎች ከሆኑ ቃላቸውን ሊሰጡ ይችላሉ። አሁንም ተከስቼ እዚህ የቀረብኩበት ምክንያት እግዚአብሔር ለአባቶቻችን ቃል የገባውን ነገር ተስፋ ማድረግ ነው። አይገርምም? 12 ነገሮች ቀንና ሌሊት እግዚአብሔርን ከልብ እያገለገሉ ሲፈጸም ለማየት የሚተጉለትን ተስፋ ያው ነው። ንጉሥ ሆይ አሁንም የሚከሱኝ ስለዚሁ ተስፋ ነው። ለመሆኑ እግዚአብሔር ሙታንን ማስነሳት እንደማይችል አድርጋችሁ የምትቆጥሩት ለምንድን ነው? ለራሱ ነው የሚጠይቀው። እኔም ራሴ ይላል የናዝሬቱ ኢየሱስ ስም በምችለው መንገድ ሁሉ መቃወም እንዳለብኝ ወስኜ ነበር። በኢየሩሳሌም ያደረኩት ይህ ነበር። ከካህናት አለቆች ስልጣንን ተቀብዬ ብዙ ቅዱሳንን አሳስሬያለሁ፣ በመገደላቸው ተስማምቻለሁ። ላስቀጣቸው ብዙ ጊዜ ከምኩራብ እየተዘዋወርኩ የስድብ ቃል እንዲናገሩ አስገድዳቸው ነበር። በቁጣም ተሞልቼ ውጭ ሀገር እስከሚገኙ ከተሞች ድረስ ተከታትዬ አሳድጃቸዋለሁ ይላል። በዚህ መሰረት አንድ ቀን እስቲ አንድ ሰው አንድ ቀን ይባል አራለው አንድ ሰው ዛሬ ይሆን ነው ግዴለም የኛ አንድ ቀን ዛሬ ይሆን። አሜን። በቃ የኛ መነኪያ፣ የኛ መዳሰሻ፣ የኛ መለወጫ፣ የኛ መገኛ፣ የኛ ማመኛ፣ የኛ ወደ እግዚአብሔር መንፈስ ሙላት መግቢያ ዛሬ ይሁን። አሜን። አንድ ቀን እኔ አሳዳጅ ነበር፣ ዋና አሳዳጅ ነበር። የስድብ ቃል እንዲናገሩ ማድረግ ነበር። በአገር ውስጥ ብቻ አይደለም ከአገር ውጪ እየተዘዋወር ስራዬ ማሳደድ ነበር። እሱም ለሃይማኖት ቀንቼ እንደ አንድ ፈሪሳዊ ነበር። አይገርም? እንደ አንድ ፈሪሳዊ ነገር ግን አንድ ቀን እስቲ አንድ ባዌዮ አሜን ሃሌሉያ ለስጋዊ ማንነት የሙታን መነሳት የሙታን ትንሣኤ ራሱ ለስጋዊ ማንነት አይገባም። ዛሬ የምትነግሯቸው ለሰዎች ሞታለን ከሞትኩም ከክርስቶስ ጋር እንነሳለን ማለት ራሱ እንትኑ አይገባቸው። እንኳን ለኛ አይደለም ለኒቆዲሞስ አልገባም። እንዴት ሰው እንደገና ዳግመኛ የሚወለደው እናቱ ለምዶ ነው። በጣም ይገርም። ለቅርብ የሆነ ለሃይማኖት ቅርብ የሆነ ማለት እሱ እንኳን አልገባም። እንዴ ዛሬም ሰዎች ቢጠይቋችሁ ይገርማል። እኔና እናንተም ከሞት በኋላ ህይወት አለ ብለን ትራክት ስንሰጣቸው ያውና አሬ ክሬዚ ያማ ባሁን እንደንዶቹ ተመልሶ ትሎኖ ይመጣል፣ ተመልሶ መንቁራሪቶ ነው ይመጣል። አትግደል የሚለው ይሻላቸዋል፣ ቀረብ ይላል። ምክንያቱም እንጨትም ሲበሰብስ ትል ይሆናል፣ ምንም ሲበሰብስ ትል ስለሚሆን የሆነ ነገር ወድቆ ሲበሰብስ ትል ስለሚሆን አትሌት ወይ ተል ነው እሱ ነው ቀረብ ይላል እንጂ አሁን እንደው እንነሳለን ከእሱ ጋር አብረን እንነሳለን አይገባም። ለማንም አይገባም። ለማንም ይነካ አይሻልም አይዋጥም። እንጃ ግን ታውቆልናል እንዴ በጣም ሳሜር ልክ ነው። በቃ ተቀበለነው አይደል? ያለ ማስረጃ የእግዚአብሔር መንፈስ ምስክር ነው። አሜን። ስለዚህ አለ ጳውሎስ ጀመረ። እውነታቸውን ነው ምን ያለ ከእውነታቸው ምን አላቸው? በዚህ መሰረት አለ እንደዚህ ሲከራከር እንዲስጣላ እንዲሳደብ ከአገር ለአገር እየሄድኩ ስቃወም ሳሳስብ ሳስገድል ስፈርድ
ደማስቆ በመጓዝበት ጊዜ ንጉሥ አለ ገርሞት ነው ታውቃላችሁ እግዚአብሔር ነው ንጉሥ ለአግሪጳ ቢነግረው በትዕግስት አንተ ብሎት የለም አንድ ቀን አለ በቃ ትእዛዝ ተቀብያለሁ በዛ ስራ ተስማምቻለሁ ማስገደሉ ማስተደው ማሳደዱ ከሀገር ለሀገር ትራቨል ያደርጋል አንዳንድ ሰው ሰው ማስገደል ታውቃለህ እምሯሯጠው አለ በቃ በጣም በቃ በደስታ ነው ስራዬን የምሰራው አለ ቀንቼ ነው የምሰራው አለ በቃ ልክ እንደዛ አንድ ቀን ንጉሥ ሆይ አለ በቃ ንጉሥ ሆይ ግርም ብሎ አይገርምም ንጉሥ ሆይ አንድ ቀን የዚህ አይነት ትእዛዝ ካለቆች ላይ ተቀብዬ ወደ ደማስቆ ሲሄድ ንጉሥ ሆይ አስተያየኝ ብሏል እኩለ ቀን ንጉሥ እኩለ ቀን ማታ አይደለም እኩለ ቀን በጠራራ እኩለ ቀን ላይ በመንገድ ሳለሁ ብርሃኑ ከፀሐይ የሚበልጥ ብርሃን በእኔና በባልንጀሮቼ ዙሪያ እስቲ አንድ ሰው አሜን ይበል አሜን ዛሬ ይውደቅ ይብራል ይምጣ በቤታችን ይምጣ በባልንጀሮቻችን ይምጣ በትዳር አጋሮቻችን ላይ ይምጣ በጓደኞቻችን ላይ በቸርች መሪዎች ላይ ሃሌሉያ በቸርች መሪዎች ላይ ይምጣ በሽማግሌዎች ላይ ይምጣ በዘማሪዎች ላይ ይምጣ በሙዚቀኞች ላይ ይምጣ በአገልጋዮች ላይ ይምጣ ይሄ ብርሃን ይምጣ በደማስቆ ጳውሎስን ያገኘ በደማስቆ ማስቀረብ በጳውሎስ እና በባልንጀሮቹ ላይ የወደቀ ይህ መለኮታዊ ብርሃን በኢየሱስ ስም በዚህ ቤተክርስቲያን ላይ ይምጣ በሴቶች ላይ ይምጣ በወንዶች ላይ ይምጣ በሕፃናት ላይ ይምጣ በኢትዮጵያውያን ላይ ይምጣ በኤርትራውያን ላይ ይምጣ ይምጣ የሰራዊት ጌታ እግዚአብሔር ይምጣ ብርሃን ጌታ ኢየሱስ ሆይ ይምጣ የብርሃን ሃሌሉያ የሚለውጠው ብርሃን የሚቀይረው ብርሃን እንድናምን የሚያደርገው ብርሃን ትክክል አስማትን የሚቀር በኢየሱስ ስም ይምጣ አሜን አሜን ብርሃኑ ከፀሐይ የሚበልጥ ብርሃን በእኔና በባልንጀሮቼ ዙሪያ ከሰማይ ሲበራ አየሁ ሁላችንም በምድር ላይ ወደቅን አሜን ውደቅና ይውደቅ አሜን በቃ እንውደቅ ይውደቅ እንገናገር እኔም በዕብራይስጥ ቋንቋ ሳኦል ለምን ታሳደኛለህ መውጊያውን መጋባት ጉዳቱ ባንተ ይብሳል የሚለኝን ድምፅ ሰማሁ እኔም ጌታው አንተ ማን ነህ ጌታው እንዲህ አለኝ እኔ አንተ የምታሳደኝ ኢየሱስ ነኝ አሁንም ተነሳና በእግር ቁም ስለኔ ስላየኸውና ወደፊትም ስለማሳይ ነገር አገልጋይና ምስክር እንድትሆን ልሾምህ ተገልጬልሃለሁ አሜን እስቲ አንተ አሜን አሜን ከዛ 17 በገዛ ሕዝብና ወደ እነሱ አምላክ ከአሕዛብ አድንሃለሁ አንተ ዓይናቸውን ትከፍታለህ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ትመልሳቸዋል እነሱም ይልና የኃጢአትን ይቅርታ ይቀበላሉ በምን በእኔም በማመን የተቀደሱት መካከል ርስት ያገኛሉ እስቲ አንተ አሜን ምን በማለት ሰው መቀበል የሚፈልግ ካለ በማመን በምንም ተአምር በየትኛውም ነገር አትቀበል በየትኛውም ሰርተፊኬታችን አንቀበል ጻድቃን ጉባኤ ለመግባት በጻድቃን ማህበር ለመቀላቀል የዘላለም ሕይወት ለማግኘት የተስፋውን ቃል ለመውረስ በምን በማለት ታዲያኛ እንዳናምን አዚም ያደረገው ማለት ነው እኔና እናንተ ደግሞ ያንዳንዳችን በምን እንዳለፈን ዘራችንን ሁኔታችንን ሁላችሁም ተነጣጣጣችሁ አመጣጣችን አገባባችን አወጣጣችን ያንዳንዳችን አይፈልግም እንድናድግ አይፈልግም ህብረት እንዲኖረን አይፈልግም እንታውቃለን እንድንዋደድ አይፈልግም እንድንስማማ አይፈልግም እኛ ደግሞ መንቃታቃተንና እንደው እናስፋለታለን ተባባሪ እኮ ነው የምንሆነው አንዳንድ ጉዳይ አስፈጻሚ ደንበኛ እንደና አንዳንድ ጊዜ ያንዳንድ ሰው ጥያቄ እንዴት አገልጋዩ ይቀርቶ አይደለም እንዴት ነው ክርስቲያኖ ነኝ ለምን መንፈስ ነው ያታለኝ በጭራሽ ነው አጥግባ አይደርስ አጠገብ ነው አካይ ላይ አይደርስ እንደ ኮስተር ብሎ ወይ ኮራ ብሎ አካይ አይደርስም ማለት ሳይሆን በማመን ነው አካባቢያችን ማይደርስ አሜን ነው አሜን ምክንያቱም መጽሐፋችን ሲናገር ጴጥሮስም እኮ ጌታ ያው እንደሚሞት እንደሚሰቀል ለኛ ዋጋ እንደሚከፍል ሲናገር አይሁንባል ጌታ ወዲያው
ዘወር በል አንተ ሴጣን ብሎ አይደል የጠራው ደቀ መዝሙር ላይ አይደለም ሲጠራው ብሎ ይጠራው ጴጥሮስ ስምዖን ና አይደለም አሳ አጥማጅነትን ትቶ ምን ሊያደርግ ሰው ይሄ ነው ጥሪ የተጠራ ሰውዬ አብሮ የተከታተለ የሚማር መድብልኝ ስለው ሰው የሚመድብ የቅርብ የሆነ ሰውዬ አንድ ቀን አንተ ሰይጣን ጳውሎስ ዞር ብሎ በጌታ በኢየሱስ ስም ሰይጣን እንዴት ነው እንኳን ኢትዮጵያ አለ ኢትዮጵያ ጎኖ ሰይጣን ትለኛለህ ለዚህ አብሬ የተገላጠው አረባን ከሰይጣን ተጠቀመብህ ተከራየህ አይደርማችሁ እንደ ዞር በል ምክንያቱም ኢየሱስ ነው እንደ በጴጥሮስ ምክር እኮ ጌታ ኢየሱስ ባይሆንበት ኖሮ አፍርድሜ በልተን ነበር ነው አይደርማችሁ ይሄ ሰይጣን ካስተባለ ማን ነው ታዲያ አያችሁ እየተከራየ መጥቶ አዚም ያደረገብን የሚያፋጨን የሚያጋጨን ዛሬ የራሳችን ኩራት ኢትዮጵያዊነት ይቅርና ዛሬ እንደ ክርስቲያን በኢየሱስ ስም ከላያችን ላይ መጥተን እናባረራለን አሜን ትህትና ነው ያስፈልገን አሁን ለዚህ አሰራር ትህትና አሜን ሰው በዛኛው መንፈስ አይሰማም ሰው ጳውሎስ ምን አለ ይሄ ነገር ነው ወደ መስበክ የመጣው ብርሃን ወድቆብኝ ተለውጬ ነው ያ ቀድሞ ስጋዊ ማንነትማ ጨርሶ አሁን እንደምናገር ሙታንተን ሳይቀርቶ ምንም ነገር መናገር አይችልም ተሳዳቢ ነበር ስካቤን ብሎ ተሳዳቢ ነበር አሳዳጅ ነበር ነፍሰ ገዳይ ነበር ብርሃን ወደቀብኝ ብርሃን ከወደቀብኝ ቀን ጀምሮ ንጉስ እንዴ አሜን ብሎ በኩለ ቀን ንጉስ በኩለ ቀን ሃሌሉያ አሜን ማነው ጋይለው ስጋዊ ሰው ራስ አይገባው ምን ነፍሱታል ማስተዳደር ነው የሚለኝ አሁን ራሱ ጤነኝነት አይመስልም እኮ ታይረው ጤነኝ በባዶ ሜዳ ሰው አዲስ አበባ መጥቶ ወስዶ የሆነ አዳራሽ ታንደት ይላል አይታመንም እኮ ግን ነገርኳችሁ እዚህ አዳራሽ ውስጥ ከተሰበሰባችሁ በላይ እግዚአብሔርን አይወዱም አሜን ሃሌሉያ ያለው እግዚአብሔር ያለው የኔ አምላክ አሜን ያለው የኔ አባት አሜን የማይቻል የሚቻለው የማይሆን የሚሆንለት የሌለ እንዳለ አድርጎ የሚቆጠር ሃሌሉያ አሜን ዛሬ አብርሃም ሲባል ዝም ብሎ እንዳይመስላችሁ የእምነት አባት ሲለው መጽሐፍ ቅዱስ ዝም ብሎ እንዳይመስላችሁ የአብርሃም ዘር ስንባል ዝም ብሎ እንዳይመስላችሁ አብርሃም እንደናና እናንተ ላይ በብሉይ ኪዳን ጥርጥር እንኳን አልነበረም ከኡር ውጣ ሲለው እግዚአብሔር ከአባቶች ከአባቴ ቤት ከወገኖች ከዘመዶች ውጣ ከዛ እኔ ወደ ማሳይ የኮምፒውተር ማንንም ዛሬ እንደዚህ የሚያደርገው ከኛ መካከል እስቲ እንደው ካገልጋዮች ከኛ መካከል የሚመቸን ነው የሚያሳየን ነው ስለዚህ አብርሃም የእምነት አባት ሲባል ዝም ብሎ እኮ አይደል እኔ ወደ ማሳይ ተብሎ እኮ ነው ሌላ ቢጠፋ በቆሎሽት ከማይጠፋበት ቤት ምን ያሳየው ሳያጥፋል በቃ ወደ ማሳያ አቅርብም ዛሬና በ30 ትንቢት ይሆናል እሱ ቃል ነው መጣ በቃ እግዚአብሔር ተናገረ ዛሬኛ ወጣ ስንባል እንኳን ከለ ያለው ይብለን ነው ተናግሮን ማለት አብርሃም ወጣ ማሳያ ነው ወጣ በቃ ይዞ ወጣ ቤተሰቡ በቃ ሙባረክ በቃ ዛሬ ከስቴት ወደ ስቴት እንኳን ማን አለ ማን ይረዳኛል ማን ይቀበለኛል ስራ አለ ወይ እንዴ ነው ጋቢው ተብሎ አባራ ዘመን ከወደ ኮሎጆ ወጣ ከዛ እኔ ወደ ማሳይ በቃ በተስፋው ቃል በመቀበልና በአብርሃም መካከል ያለውና ፈተና ችግር እናንተው ከዛ ጀምራችሁ ከ12 ምዕራፍ ጀምሮ በደንብ ልታነቡ ትችላላችሁ ጌታ ግን ጊዜው የሚፈጸምበትን ዘመን ስለሚያውቅ ከጠራው እድሜ በኋላ ደም ከፍ ብሎ ከዋክብትን አሳየው እንደነዚህ ከዋክብት አለ ዘረ ከዛ ደግሞ ምን አሳየው እንደነዚህ አሸዋ ዘረ አለ በቃ ስራ ሰጠው እስኪፈጸም ድረስ ዘመን ቢቆይም ማታ ኮኮብ ያየ ካንተ ደግሞ አሸዋ ያየ ክብር ለኢየሱስ እኔ ጌታ ቆቻ ነው አሜን በቃ ሲመሽ ቋቁት ነው እንደናንተ ጌታ ለክ እነሱ ሲጠፉ ደግሞ ካንቀር ነው ዘክልና አሸዋ በተን ያረጋ ፈጠረና ዛሬ እንደዚህ ነው የሚሆነው ይላል አሜን ሆነ ይሄ ሲሆን አብርሃም ነው ተፈራረመ አማኝ እኮ አይራብም አይደለም
አሜን። አዎ ጻድቅ በእምነት ከዛ በሕይወት አይሞትም ነው እንጂ ጻድቅ በእምነት በሕይወት እንጂ ጻድቅ በእምነት በትጋት ነው አላለም። ረሃብም ይኑር ቸነፈርም ይኑር ችግርም ይኑር ጻድቅ በእምነት በሕይወት ይኖራል። ቢፈለገው በሕይወት ነው። በሕይወት የኖረ ሰው ደግሞ ይወርስ። እስቲ አንድ ሰው አሜን። አብርሃም እኮ ተቸገረ። አብርሃም ራቡ አይገርማችሁ? እርቦት ወደ ግብፅ ወረደ ይላል። ሚስቱን እስኪነጠቅ ነው። እምነቱን የሚፈትን ጉዳይ ማለት ነው። ግን እግዚአብሔር ተናገረው ነው ያው ይሆናል። በደንብ ነው የሚሆነው። ብንፈጠርም እግዚአብሔር ካለ እኔ ሚስቴ ነች ብዬ ተዋግቼ አላስጥላትም ማለት ነው። ከእኔ ነች አላፈር ያስፈል ከባድ ነው። እምነት ማለት የመጨረሻ ከባድ ነው። ሚስትን እቴ ያሰኛል። አይገርማችሁ? ምን እምነት አሁን ወጣው ምን ነው ምን አረኩ? ከአባት ቤት ተጣበለ በራፍ ተጠብሰኛለህ። ሚስቱን ንጉሱ ይዞበት ሄደ። ይዞበት ሄደ ይያይ ተማም እዚህ እንግዲህ አማኝ አበሻ ቢሆን ምን እንደሚል ሚስቱን ይዞበት ሲል አረ ወራው ወንዶ በአገርና በሚል አብርሃም የጠራኝ የታመነ ነው። ሚስቴን አታልሎ አሜን። አብርሃም በእምነት ቆመ። ሚስቱን ይዞ ሄዶ ሊያስነውራት ሲል የኔ ጌታ የጠራውን የተከተለውን የተስፋ ቃል የሰጠውን የማያዋርድ ጌታ መጣለት አለ ንጉሱ። እንዳትነካት አለ። የነብይ ሚስት ነች አለ። እስቲ አንተ አሜን። እሷ የነብይ ሚስት እንደውም ካስፈለገ እርሱ ስላንተ ይጠላል እንዳለ አሜን። በእምነት የወጣ ሰው ንጉስን ይገስጽለታል አምላክ። አሜን። ገስጽለታል። ዝም ቢል ቢርበውና አንተጋ ቢመጣ ዝም ብሎ ተልካሻ መሰለ አምሮ የወጣ ሰው ነው። አሜን። እንዳለ ንጉስ ተንቀጥቅጦ ደንግጦ ላይ ነው መሸፈኛ ብር ከብት ወርቅ አለ። እንደው ሳራ ንጉሱ ቤት ገብታ ስትወጣ ወርቅ በቃ ይሄ ወርቅ ከቤሩት የመጣች ነው። ኢየሱስ ያድናል። አማኝ አምልኮ ከሱ ጋር እስቲ አንድ አማኝ አሜን። ሃሌሉያ ኢየሱስ ያድናል። ጌታ የተመሰገነ ነው። እግዚአብሔር ጻድቅ ነው። ሃሌሉያ አሜን። እምነት እኮ ነው የሚያስደስተው። ጌታ ይገዛል። አይቻልም እኮ በሌላ ነገር መደሰት አይቻልም። አሁን ስንቱ እዛ እየጨፈረ እኮ ነው ስንቴ ዘፋኝ ጠርቶ አንቺም ዜሮ እኔም ዜሮ አንተም ዜሮ ሁላችንም ዜሮ ይላል ተሰብስበው። እኛ ደግሞ የኔ ጌታን አንተ ሙሉ እኛ ሙሉ እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። እግዚአብሔር አምላክ ነው። ድንቅ እኮ በጣም ድንቅ አሜን። ስለዚህ አሁን የኔና የናንተ የእምነት የተደረገብን መተትና አዚም በቃ መውደድ እኔ አምኜ እንደሚራገፍልኝ አምኜ በቃ አልፈልግም። በሌላ የተደረገ አዚም አልፈልግም። እንዴት ይሆናል የሚባል ነገር ካፌ አይወጣም። በቃ መንፈሴ ጸንቶ ይጠብቀዋል። እግዚአብሔርን እስከ መጨረሻው አምነዋል። እንዲህ ነው ጌታ የሚፈልገው አማኝ። ሃሌሉያ አሜን። ሃሌሉያ አሜን። እግዚአብሔር እንደዚህ አይነት ይወዳል።
ደግሞ ነግራቸዋለሁ አይደለ? ከዛሬ ማታ ነው የሚጀምረው። አሜን። እስቲ ዛሬ ነው የሚጀምረው። እንግዲህ ዛሬ ነው የሚጀምረው። ነገሮቻችን ሁሉ የሚጀምሩት ዛሬ። ለሚያምን ሰው እናገራለሁ በኢየሱስ ስም ዛሬ ይጀምራል። እቺ ምሽት ትጀምራለች። ስራውን ጌታ ይሰራል። ይሆናል። እግዚአብሔር ከተናገረ ምን ይላል? ይሆናል። ማርያም የሚሆን ነገር አልነበረም የተናገረባት። ለዚህ ነው ምክንያቶቹ አሉ የደረሰችው። ወንድ ልጅ ትወልጃለሽ? አዎ። ይህ እንዴት ይሆናል? ምክንያቱም ማስረጃ አለ። እኔ ወንድ የሚባል ነገር አላውቅም። ልጅ የሚወለደው ደግሞ በወንድና በሴት። ስለዚህ እንዴት ይሆናል? አይ የእግዚአብሔር መንፈስ እስቲ ያለው አሜን። እስቲ አንድ አሜን። አይ ምንሽ የእግዚአብሔር መንፈስ ወጥቶ አንቺ ላይ እንደዛ ነው እንዴ? አዎ። ወይ እንደቃለ ነው እንዴ? አሜን። እስቲ አንድ አሜን። አሜን። እኛ ብንሆን ደስ አይደለም። እኛ ብንሆን የምንጠብቀው አንድ ባል ይመደብልሻል፣ ከዛ በኋላ ከእሱ ጋር ትሰርብቻለሽ ነው የምንጠብቀው። ነው እሷ የእግዚአብሔር መንፈስ ማንቸል የእግዚአብሔር መንፈስ ወይ እስቲ አንድ አሜን። እንደሱ ማቆያ ሃሌሉያ። አሜን። ህግን የሚጠስ እምነት አሜን። እስቲ አንድ አሜን ይበል። አሜን። በቃ እኔ እንደወንድ ወንድ መምጣት የለበትም። ልክ እንደ ቃል ይሁን። እስቲ አንድ አሜን። ይሄ እኮ ነው በቃ እምነት። የምታደንቅ እኮ ሴት ነች ማርያም። አይገርማችሁ? አንድ ሴት ወንድ የሚመደብላት ነው የምታምነው እንጂ መንፈስ ይመደብላት እንዴት ታምናለች? እስቲ እንተማመን። ህግ ነው አይደል? ልጅ የሚወለደው በሴክሹዋል ኢንተርኮርስ ነው። ያለ ወንድ ስትባል እንዴት መንፈስ ባንቺ ላይ እስቲ አንድ ሰው አሜን። ዛሬም ስጋዊ ማንነታችን ሊቀበልና ሊያምን አይችልም። አንዳንድ ነገሮች የእግዚአብሔር መንፈስ ይምጣባት። አሜን። ጳውሎስ ላይ የወደቀ ባልንጀሮቹ ላይ የወደቀ ይውደቅባት። እስቲ አንድ ሰው አሜን። አሜን። ጴጥሮስን ተመልከቱት። በወንጌላት መጽሐፍ ስታነቡ በጣም በሚያስደንቅ ሁኔታ ጌታ ኢየሱስ ክርስቶስን 3 ጊዜ ካደ ሰው ጌታ ምራው ትክደኛል። እግሬ ቁጭ ብለህ ተምረሃል፣ ታምራት አይታል፣ ግን እውነት አይደለም ትክደኛል። 3 ለራሱ እኮ ነው ለራሱ እሱ እኮ ያለ መካዱ እኮ ያረጋገጠ ሰው ጌታ ሊሉት ሲመጡ እኮ ጆሮ ቆርጦ ማን ነው የኔ ጌታ ሚራካ ምናምን ብሏል። የኔ ጌታ ጆሮውን ጠቅ አድርጎ መልሶ እንዲህ አለ ለብሎታል። ሲያገኝ አሜን። የቆረጠውን ጆሮ ተኩሏል ጌታ ሰው ያለ መብራት ያለ ኦፕሬሽን ያለ እንትን ያለ አየር ጌታ ሰበብ ብሉት አሜን። ከዛ ደግሞ ብሬክ አድርጎ በተም ክብር ለኢየሱስ አሜን። ይሄን ያየ ሰው አረ ጌታ ኢየሱስ እኮ ጌታ ነው። አሜን ነው። ለነግሮታል እኮ በቃ በመቁረጥ ሳይሆን በመትከል ነው። ጌታ ኢየሱስ የጴጥሮስን ሰይፍ ቢፈልግ ኖሮ ትንሽ መላእክት ኒንጃ አርገው ይመድባቸው እንደ ኒንጃ አርገው ቆራጣቸው። የኔ ጌታ እንደሱ አይነት አምላክ አለ። ስለዚህ ለራሱ ነገሩት እንግዲህ 3 ጊዜ ነው። 3 ሃሌሉያ አሜን። ትግደኛለህ። እኔ አንተግል ልንገራችሁ ጌታ ኢየሱስ ክርስቶስ እነዚህ ደቀ መዛሙርት ስንት ጊዜ ነው ያስተማራቸው? 3 ዓመት ተኩል። ጥሩ ይታያችሁ እንግዲህ ስለ እምነት ያስተማራቸው ተመልከቱ። ስለ ጽድቅ ያስተማራቸው፣ ስለ ቅድስና ያስተማራቸው አርጎ ታርጎ ትምህርቱን የጠጣ ሰው ነው 3 ጊዜ ካለ። ነገር ግን ጌታ መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ወረደባቸው። ከወረደባቸው ወጥቶ ግን ያ 3 ጊዜ ተምሮ 3 ጊዜ ካደው ሰውዬ መንፈስ ሲወርድበት ወጥቶ በአደባባይ በብዙ ሺዎች መካከል እናንተ የፈቀላችሁ ታላችሁ። እስቲ አንዱ አሜን። እንኳን አላቆም ሊል ማለት ነው። የምትሉት ሰው አላቆም ማለት ነው በመመለስ ጊዜ ካለው። አሁን ግን ዛሬ ወጥቶ መንፈስ ቅዱስ ሲወርድበት ስጋዊ ማንነታችን አያምንም፣ አይችልም። በቃ ስጋዊ ማንነታችን አቅም የለውም። በቃ አቅም ከሌለው ምን ይደረጋል? አቅም የለውም። ያ መንፈሳዊ ማንነታችን እስቲ አንዱ አሜን ይለው። ለዚህ ነው ገላትያ ላይ ታስተናግዱ በጣም ያስደንቃል። ታያላችሁ ልጅ ምንም ያባት ወራሽ ቢሆን አለ እድሜው ለመውረስ እስካደረሰ ድረስ በጠባቂዎች ወይ በሞግዚት ስር ያድጋል። በቃ መብቶ ነው። እስቲ መብቶ ነው።
አንድ ልጅ እኮ አባቱ ትልቅ ፎቅ፣ ትልቅ ሆቴል፣ ትልቅ መኪና፣ ቢሊዮኖች ብሮች አወረሰው። ወራሽ ህግ ፈቅዶለታል። ግን የፈለገ ወራሽ ቢያደርገው በ12 ዓመት ሄዶ ባንክ እኔ እነዚህም ሞግዚቶቹን አልፈልጋቸውም አባራያቸዋለሁ ገንዘቡንም እንድታስረክሙኝ እፈልጋለሁ ቢላቸው ምን እንደሚሉት ታውቃላችሁ? እውነት ነው አቡሽዬ ገንዘቡ ያንተ ነው፣ ግን አሁን ያልከውን ነገር ለማድረግ 6 ዓመት ይቀር አላደግ ነው የሚሉት። ኮትና ሱሪ ለብሶ ቢሄድ ፕሮሲጀሩን ቢጠብቅም ምንም በጭራሽ አታገኛትም ነው የሚባለው። ለምን ማደግ አለበት? እኛም እንደዚሁ እግዚአብሔር የተናገረው ነገር ለመውረስ በመንፈሳዊ ሕይወታችን በእምነት ልናድግ ይገባል፣ ልንጠነክር ይገባል። ያለበለዚያ እንደዚሁ ነው የምንሆነው። በቃ አላደግክም ነው የሚባለው። እባካችሁ ዛሬ አመለካከታችን፣ አስተሳሰባችን በእምነት ይጠንከር። ይህን አዚም ከላያችን እናስወግድ፣ እንንቃ። አንተ የተኛ ምን በል ንቃ። መንቃት ያስፈልጋል። ልንቃ ይገባል። ለምን? እግዚአብሔር የሚፈልገው እኛ እንድንወርስ ነው። ወራሽ ስንሆን ነው። ማነው ልጁ አድርጎ እንዲወርስ የማይፈልግ እዚህ ከጉባኤያችን መካከል አለ? ሁላችንም ምን ነው የምንፈልገው? ልጆቻችን እንዲወርሱልን ነው የምንፈልገው። ማንም ልጁ እንዲወርስ የሚፈልግ የለም መካከላችን። ታዲያ ለምን ነው አሁንስ የሁላችንስ ልብ እንደዛ የማይሆነው? ለምን? እግዚአብሔር እንደዚህ እንደሚፈልግ አታውቁ? እኛ እንድንወርስ የሚፈልግ በእምነት እንድንወጣ እንፈልግ። ጌታ ኢየሱስ ደግሞ አንድ ነገር ልንገራችሁ አይደለም? ጌታ ኢየሱስ ምንም የተስፋ ቃል ቢሰጠን ምንም ማድረግ የሚችል አምላክ ቢሆን በቃ ምንም እኛ ሲሆንልን ቢሳካልን ደስ የሚለው አምላክ ቢሆን ነገርኳቸው። ጌታ ኢየሱስ ስናምን ብቻ የሚያደርግ በቃ አለበለዚያ አያደርግም። በቃ እንደ ሰው ካልኩሌሽን ነው አይራራ ምን ነው እንደው የምትሉት አይነት አምላክ አይደለም ጌታ። በቃ ሲሪየስ ነው። በቃ ሲሪየስ ያምመኑትን ብሎ ነው የሚጀምረው። እነዚህ ምልክቶች ተከታተሉ። እወዳለሁ ብትለው አይከተልም። አሜን አሜን። ያን ሰው አላያችሁትም? ልጁ ከመድር ሲያጋጨው ጥርሱን ሲያፋጨው ደቀ መዛሙርቱ በሏቸው እምቢ አሉ። ጌታ ኢየሱስ ጋር መጣና ጌታው አለ ደቀ መዛሙርቱ ሞከረ አልቻለም። አንተ ብትችል የማይወደው ቋንቋ ጌታ የሚጠየፈው ቋንቋ የሚጠላው ቋንቋ ምን ብትችል፣ ጌታ የሚወደው አፕሪሺየት የሚያደርገው የሚደነቅበት ቋንቋ ትችላለህ። እስቲ አዛሜን በጣም መጣባችሁ ነው ከፈለጋችሁ በቃ የሚደዚህ በቃ አምናለሁ ሲሉ እንዴት እንደሚደነቅ ይነግራችኋል። ምክንያቱም ያቺ ሴት ወጣች ከናናዊት ሴትና በቃ 3 ጊዜ ጫጥሏት ሄደ። የልጆችን እንጀራ ለውሾች አይሰጥም ማለት ካው ለጠፉት እንጂ ለሌሎች አልመጣውም ምናምን ብሏል። እሷ ግን ፍርፋሪ ቢሆን ታዲያ ከጌቶቻቸው ዳደቀው ይበላሉ ውሾች ማለት ነው። አንቺ ሴት እምነትሽ ታላቅ ነውና በእስራኤል እንኳን እስቲ አመሳሜን አይገርማችሁ? በእስራኤል እንኳን እንዲህ አይነት እምነት አላለ። ዛሬ አንዳንዶች እኮ መጥተው ፈጥነው ቀድመው ሲሄዱ እኮ በ3 ወራ በጣም ትላለች ፈጠነም ምን ነው ያቆተኝ ነው። እነሱ አምነው መጽሐፍ አንብበው ስብከት አይተው ዝማሬ ሰምተው ግብት ይሉና እኛ ፊት ጌታን እጃቸውን ዘርግተው ይቀበሉና ሾት ያደርጋሉ። ወዲያው በልሳን ወዲያው ማስተማር ወዲያው ስብከቱን ወዲያው ሲጀምሩ ትንሽ እንደው አራይ ነገር የቸኮለች እንዳይሆን አብስታረከበች እንዳይሆን ብለን ስብከት ወይም መልእክት ወይም ጥቅስ ሲጠፋብን ተረት እያመጣን ጠልፈን የምንጥላቸው። ምክንያቱም መጽሐፍ ቅዱሳዊ ነው። ታቦቱ በአሚናዳብ ቤት ለብዙ ጊዜ ተቀመጠ። አሚናዳብ ቤት ከዛ ዳዊት ከአሚናዳብ ቤት አስመጣው። ሲያስመጣው ስርዓቱን አድርጎ ሲያስመጣው ታቦቱን የጫኑ በሬዎች ፋነኑ። በሬዎቹ ሲፋንኑ የአሚናዳብ ልጅ ኦዛ ምን አደረገና ታቦቱን ደገመው። ሲደገመው ጊዜ ሰበር እዛው ከዛ ምን አለ ሞተ፣ ቀሰፈዋ። ምክንያቱም ስንት ዘመን ቤታቸው ሲቀመጥ ተንከባክቦት እማያውቀውን ታቦት ዛሬ በአደባባይ በስቴዲዮም
አንዳንድ ሰው የኮንፈረንስ ነው ህይወቱ ራሱ ያደባባይ የሆነ ነገር ሲደረግ አለው ነው ካለ እኔ ምናምን ከዛ ዳዊት ኦዛን የቀሰፈ ታቦት የእግዚአብሔር ታቦት በጭራሽ ወደ እኔ ከተማ አይገባም ማለት 6 ነው ሳሙኤል ወደ እኔ ከተማ አይገባም ብሎ ከለከለ። ሲከለከል አንድ ቆፍጣና አማን እስቲያምን ነው አሪዳራ የሚባል አለ ወደ እኔ ቤት ይግባ። ኦዛን የቀሰፈው ድብን ያለው እኔ ቤት ይግባ አልያዝ ነው እስቲያን ሳሙኤል አሜን አያዝ አቀባበል ነው ኢየሱስ ያድናል። አሜን ኦዛን ቀሰፈ ማለት አቢዳራን ይቀስፋል ማለት አይደለም። አቢዳራ ታቦቱን አሳድሮ በሶስት ወሩ ዳዊት ጋር ዜና ቀረበ። ምንም አቢዳራ ቤት የገባው ታቦት እንደ ኦዛ መቅሰፍ አይደለም ማለት የአቢዳራ ቤት የውጩንም የውስጡንም በሶስት ወር እስቲ አንሳሜን አሜን 30 ዓመት የተቀበልከው ጌታ ምንም አላደረገልኝም ካል ችግሩ አንተው ጋር የዛሬ 3 ወር ጌታን ያገኘው ሰውዬ በውጭም በውስጥም በመንፈስም በስጋ ሊባረር ይችላል። አሜን አመላለጥ ነው አስተማመን ነው አቀባበል አያያ እኛ አስገብተን ያስተኛነው ጌታ መጣው ካንደቃቁት ይሰራል። አባካታቴ ይሰራባቸዋል። እስቲ አንድ ሰው አሜን አሜን ይሰራል። የማይሰራ ጌታ የለም። ስለዚህ ዳዊት በሰማ ጊዜ መዘምራን እኮ በየ6 እርምጃው ስጋ እያረደ ታቦቱን ተሸክመው እየተሸከሙ ሰዎች 6 እርምጃ ሲራመዱ 1 2 3 4 5 6 ምን በሬ ፍሪዳ ደግሞ 6 አገሪቷን ስጋ በስጋ ለካም ቢደንቅ አምላክ ነው ገርሞ ገባ። የብዙዎቻችን ችግር ነው ሰው ለፋሲ ሰው በእምነት ሲጠጋ ወደ እግዚአብሔር ቅናታችን መከራ፣ ቁጣችን መከራ፣ ንዴታችን መከራ እኛ አጅተን እግዚአብሔርን ልናሰጀው እንፈልጋለን። እኛ ሸምግለን ጌታ ነው ልናሸመግለው እንፈልጋለን። ስንት ነው የወጣት ሸምጋይ እድሜ አይደለም ዛሬ ማወራላችሁ። ስንቶቻችን ጌታን ውስጣችን አስቀምጠን የደበቅነው እንዳሚናዳ ቤት ማለት ነው። እንዳሚዳራ ቤት ውስጣችን ያለውን ጌታ እናሰራው ታምር ነው ይሰራል። አሜን ነው ያ የተቀበልነው ጌታ አዳኝና ጌታ ነው የተቀበልነው ጌታ ድንቅ መስራት ይችላል። ማን ያሰራው አላያችሁትም እንዴ? ስምዖን ቤት ግብዣ ተደርጎለት ጌታ ኢየሱስ ገብቶ ግራ ያጋቡት በጣም በእርግጠኛነት ማለት ነው። እነሱ ወጥ ምናቸውን እየቀቀሉ እየጠበሱ ጌታ ኢየሱስ ቁጭ ብሎ አንጀራና አባትን እኮ አውቃለሁ አንተ ጥሩ ምሳሌም ትሰራ ነበር እያሉ ግራ ያጋቡት ኢየሱስ እሱ ደግሞ ኧረ እንደውም ምን የሚፈወስ ነገር የለም እነዚህ ሰዎች ራስ ግብዣሉ። ያቺ ምስኪን ሴት መጣቻው ያቺ ፈውስ የምትፈልግ ያቺ ምህረት የምትናፍቅ ያቺ ኢየሱስን ያመነች ቤቱን ጠይቃ መጣች። ከፍታ ገባች። ሁሉንም ተሳይዳ እግሩ ላይ ወደቀች። አዋራ ተገበው እግሩን በእንባዋ አበሰች፣ በፀጉሯ አበሰችው፣ አጠበችው። እግሮቹን ብድግ ያረገች ከስከስ እግሩ አይናቸው እያዩ ግራ እስኪጋቡ ድረስ ምን አይነት አምልኮ መጣ፣ ምን አይነት ዘመን ላይ ደረሰን እስኪሉ ድረስ ጌታ ኢየሱስ ለነሱ መልስ አለ። ማን እንደሆነች ብታችላሉ ለሱ ይሾካሾክ ዞር እያለ መልስ ይሰጣል። ተመልከት እኔ 6 ሰዓት ነው እናንተ ቤት ከመጣሁ አላችሁ። ከመጣሁ ለግሬ ዋላ ቀረባችሁልኝ፣ ዘይት አልቀባችሁኝ፣ አልሳማችሁኝ። ይሄ የአይሁድ በእስራኤል የሚደረግ ነው። አንድ እንግዳ ሲመጣ ዘይት ይፈስበት፣ እግሩን ይታጠባል፣ ፊቱን ይሳማል። ምን አለበት? ይሄን እንኳን አረጋች። እቺ ሴት ተመልከቱ እስካሁን ከገባው ጀምሮ አላቋረጠችም እግሬን መሳም። እንደዚህ የሚያመልክ ሰው ማይደረግለታል። አሜን ነው። እንደዚህ ጌታን የሚቀርብ ሰው፣ እንደዚህ ጌታን የሚወድ ሰው። ስለዚህ አንቺ ሴት ኃጢአትሽ ተሰረች፣ በሰላም ሂጂ። ዳግመኛ ኃጢአት እስቲ አሜን ነው። በፊታቸው በሞገስ ወጣች፣ ከነሱ ይልቅ እሷ የጸደቀችው። አሜን። እምነት ይሄ ነው። በእምነት መቅረብ ይሄ ነው። የጊዜ ጉዳይ አይደለም። የቅርብ ጊዜ መምጣት የሩቅ ጊዜ መምጣት አይደለም። የክርስትና እምነት ነው። በየትኛው መጽሐፍ ቅዱስ ላይ በቆይታ ወይም ደግሞ በዝግታ ቅርብ የመጣ የለም። እንደው መጽሐፋችን ሲናገር ጠዋት የመጣው 11 ሰዓት የመጣው እኮ ተከፈላቸው ነው። በቃ 20 ዓመት በጌታ ስለሆነ ምንም ልናወጣቸው
40 ዓመት በጌታ ስለሆነ በደርግ ጊዜ ስለተገረፈ ምን ይወጣል? ምን ይወጣል? በደርግ ጊዜ መገረፍ ጀነራል ነው። ምን አዲስ ነገር አለ? በቃ ይገረፋል ሰው ምንድን ነው? ምን መሞከራ ነው አይደል? ማመን ነው የሚያዋጣው ማመን። በቃ ተገረፈ ሰው እግሩ ይገረፋል፣ ሰውነቱ ይገረፋል። በቃ ከተረፈ ይተርፋል። ያተረፈው ጌታ ነው ስሙ የተባረከ ነው። ሰው እግሩን ስለተገረፈ በደርግ ጊዜ ስለተገረፈ ሁሉን አዋቂ ነው ማለት አይደለም። የሚያድነው እምነት ነው። በደርግ ጊዜ ተገርፎ ሰው የዘላለም ሕይወት ላይወርስ ይችላል። የሚያሳዝነኝ ነገር ደግሞ የዘላለም ሕይወት የሚወረሰው የሚጸደቀው ክርስቶስን በማመን እኔም ባንኳን በቅርብ ጊዜ ስንመሰክርለት የነገረን ከነከሌ ጋር ከዘማሪ ከገሌ ጋር ከሰባኪን ከሌ ጋር ከእንትና ጋር ታስሬያለሁ በጌታ ጉዳይ አለኝ። አሁንስ እንዴት ነው ስለው የለውበትም ማለት አያሳዝን ምስኪን ተገራፊ እግዚአብሔር በሚያምን ነው የሚደሰተው። በተገረፈ ነው የሚደሰተው። በሚያምን አማኝ አሜን ይላል። አሜን ሶሪን ስናገር አብሾች ስለሆናችሁ ነው የሚገርማችሁ። ምንም እግዚአብሔር ቃል ያወራው ወንድ ኢየሱስ ያድናል። አሜን። ስለዚህ እናንተ ይፈልጋል አማኝ ይፈልጋል። የሚያምነው እስከ መጨረሻው አምኖ የሚከተለው ይፈልጋል። መጽሐፍ ሲናገር እስከ መጨረሻው የሚጸና እርሱ ይድናል። እስቲ አንድ ሰው አሜን አሜን። እዚህ አንድ ቃል አድርግላችሁ አንደኛ ጴጥሮስ በጣም ወንዶ ቃል ከ17 ጀምሮ ለሰው ሳያዳላ በእያንዳንዱ ላይ እንደየሥራው የሚፈርደውን አባት ብላችሁ የምትጠሩት ከሆነ በዚህ ምድር በእንግድነት ስትኖሩ በፍርሃት ኑሩ ይልና ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነ ሕይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው። እርሱም አስቀድሞ የታወቀው ዓለም ከመፈጠሩ በፊት ሲሆን አሁን ግን በመጨረሻው ዘመን ስለ እናንተ ተገለጠና በእርሱም አማካኝነት ከሞት ባስነሳው ከብርሃን ክብሩን በሰጠው በእግዚአብሔር ታምናላችሁና ስለዚህ እምነታችሁ ተስፋችሁ በእግዚአብሔር ላይ ሌላ አማራጭ ጌታ ስሙ ይባላል። አሜን። እስቲ አንድ ሰው አሜን አሜን። እግዚአብሔር ዛሬ ለኔና ለእናንተ ይሄን ነገር የምንሰብርበትን አንድ ኃይል ይሰጠናል። መጽሐፍ ያዛችሁ በሁለተኛ ጴጥሮስ ምዕራፍ 1 ከ1 እስከ 3 ያለውን አረብላችሁ። ሃሌሉያ። በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወት ለእውነተኛ መንፈሳዊነት የሚያስፈልገን ሁሉ የመለኮቱን ኃይል ሰጥቶናል። ዛሬ እንደሚቀበል አሜን ይበል። አሜን። የምኑን ኃይል? የመለኮቱን ኃይል። ይሄን እንድንቀበል ነው ቅድም የነገርኳችሁን ይሄ የማይታመነውን ነገር የሚታመነውን ነገር ማለት ከማጋፋት ክርስትና ወጣን የመንካትና ኃይል የማስወጣት እንደዛች 12 ዓመት ደም እንደፈሰሳት በጣም ለነሱ ትንግርት የሆነባቸው ለሚከተሉት ለሐዋርያቱ ለደቀ መዛሙርቱ ሁሉ በጣም ትንግርት የሆነባቸው ጥያቄ ጌታ ኢየሱስ ማን ነው የነካኝ ሲል ጌታ ምን ነካ የሁሉ ሰው ያጋፋ እንዴት ማን ነው የነካኝ ተብሎ ይጠየቃል በዚህ ውስጥ ብሎ ሲመልሱለት እናያለን። ጌታ ኢየሱስ ግን ነው በትክክል አሁን ኃይል ከኔ ወጣ። እስቲ አሜን አሜን። አያችሁ የኔና እናንተ በውስጥ ላይ ያለ ክርስትና መጋባት ሆነ ይቅርብ መንካትና ኃይል ማስወጣት ሆነ እንቀጥል። አሜን ነው ለምን ኃይል ነው ታዲያ በየእሁዱ መቼ ነው ፕሮግራም ያላችሁ? እሁድ ሌላ እንግዲህ በየዓርቡ በየእሁዱ በየወንጌሉ በየቤት ጸሎቱ ተአምራት ኤክስፔክት ማድረግ መቻል በቃ ድንቅ ተአምር የእግዚአብሔር እጅ ከምናየው በላይ እንደሚታይ ኤክስፔክት ማድረግ አለ። ይሄ ነው የምፈልገው እኔ በኔው ተፈልገው በቃ እኔ ሲዘመር ተነክቼ ነው ካልበው ነገር በቃ
ጠብቄ ነው እውነት ነው እያልኩ ነው የምሰማው ነገር። ሰው ሲሰብክ ደስ ይለኛል እኔ ከምሰብክ። ሰው ሲሰብክ ነፍሴ ትጠፋለች፣ ትቀልጣለች። እና አንዳንድ ሰው እንደውም ኦድ ነኝ የሚገርማችሁ። ብዙ ሰው እኔ ሰው ሲሰብክ ላይ ተቀምጬ ስለማያየኝ እግዚአብሔርን አመሰግናለሁ። ብዙ አልታየም እንደ ተጋብዤ ለመቀመጥ ተጋብዤ ስለማላውቅ እንጂ ለመቀመጥ እንደውም ለመቀመጥ ብትጋብዙ ዮሐንስ ያዋጣቸው። ጌታ ኢየሱስ ምስክሬ ነው። ፕራክቲካሊ ልክ ነው ብዬ ነው የማምነው። ቆጭ ፍርጥ ነፍሴ ነው የምትቀልጠው። አንድ ሰባኪ ሲናገር በቃ ነው ይታመናል። አሜን። በቃ የተሰበከላችሁ በማመን ነው ነው አምናለሁ። እስቲ አምናለሁ። አሜን። ይሆናል አልጠራጠረውም ጌታ። አሜን። አልጠራጠረውም። እንዴት ይሆናል አትባል ብለን ከዘመረ በቃ እንዴት ይሆናል እንዴት ይሆናል አትባል ብለን አሁን ሲሳይ ተመሰበ ያዘምራል ሁሉም እንዴት ይሆናል አትባል የሚለው ግን እውነተኛ ትክክለኛ ሰውነታችን መንፈሳችን ግን እጁን ወደታችን ያደርጋል። ምክንያቱም በትክክል ጌታ ኢየሱስ ምስክሬ ነው እንዴት ይሆናል አትባል እውነት ነው እንዴት ይሆናል የማይባል ጌታ ነው። ግን እኛ እየዘመርን ነው እንዴት ይሆናል አትባልም እያሉ ዝማሬው ዜማው ነው የሚያስደስተን። ጌታ ምስክር ፈትሹት ራሳችሁ። እኔ ዛሬ ይሄ ያለማመን አዚምና መሰል በኢየሱስም ከኛ ላይ ይወድቅ። አሜን። ፈትኑ። አሜን። ስትዘምሩ መዝሙር ሲከፈቱ ያው ምን ደግ ሰዎች እንታቀላችሁ በጣም ምን ደግ ሰዎች ነው ታቀላችሁ። ከፈለጋችሁ እንደው ከዛሬው ሊስት በማስተዋል ዝማሬ ስሙ በማስተዋል ስብከት ስሙ። ከዛ በኋላ ካልመጠናችሁ ዝጉት አሳልፉ። እንዴት ይሆናል ነው በቃ አትባል የሚለው ካልመጠናችሁ አሳልፉትና በቃ ምስጋና የሚለው አሜን 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 አሜን። አንተ እንዴት ይጠራጠራል? ሌላው ቆርጦኛ ምስክር አለ እንደው ሌላው ምስክር ዳዊት እኮ ሌላ ምስክር አልፈለገም። ጎልያድን ገለብጠዋል ማለት አትችልም እችላለሁ እምችለው ደግሞ አለ ያንተን ምስክርነት አይቼሳው እኔ ራሴ በህይወት ያለ ያባቴን በጎች ጠብቅ አንበሳ ይመጣ ነበር፣ ድብ ይመጣ ነበር፣ ከመንጋ ጠቦት ይወስድብኝ ነበር፣ እመታው ነበር፣ አስጥለው ነበር፣ እገለው ነበር አለ እና በእኔ አቅም ነው በእኔ ጉልበት ነው አንበሳ ድብ አጋድሜ የመጣው በማን ነው? በእግዚአብሔር። ስለዚህ ከአንበሳ ከድብጭ ትናንትና ያስጣለኝ እግዚአብሔር ከዚህ ካልተበረሰ ፍልስጤም ሆይ ያስጣል። አሜን አሜን። ትናንት የሰራላችሁ አስቧ በአንቺ ላይ ተሻገርሽው በአንተ ላይ የደረስከው ዛሬ ነገር ከተውቻቸው በኋላ ነው እግዚአብሔር የማይታመነው ጥርጥር ውስጥ የምንገባው። ያኔ ያለ ገንዘባችን በተአምራት ተሻገርን፣ ዛሬ በገንዘባችን ለመሻገር የምንሞክረው ገንዘብን በማናስራት ስጠውና በእምነት ተሻገራለን። የሚያሻግር የሰራዊት ጌታ እግዚአብሔር ነው። እስቲ አንድ ሰው አሜን ይበል። የሌለን ነገር እንዳለ የሚያደርግ የሚያፈርቅ አይመስልም ማለት ግን ይችላል። አሜን። ለአብርሃም እንደዚህ ነው። ሳራ ሳቀችው። ሳራ ቀጥ ብላ ሳቀች። ምክንያቱም በሊባኖ ቢፋስ እንዴት አድርጎ ይሰራል ስትል በቃ ሳቀች። ተወልጃለሽ የሚል ትንቢት ሳራ ነው። በጣም ገርም ሴት ላይ ጌታ ይባርካል። በቃ ሞተች በታል ሌላ ነገር ትርጉም አልተናገረም። ሳራ በቃ እንትንም ስለ በቃ ቀጥ ብላ በቃ ስታው መልክቱ ተወልዳለች የዛሬ ዓመት ምናምን ሞተች። ምክንያቱም የሚታመን አይደለም። እናንተ እንዴት ነው ታውቁ? እንዴት ይታመናል? ሳራ ለሳራ ማለት በቃ ሳራ ፊት ለፊት ድቅን ያሉት ማስረጃዎች አላቸው። የወር አበባ መቆሙ እሷና ባለቤቷ ፍትወት ማቆማቸው መጽሐፍ ነው የሚሉት ያለው ይሄም ማቆማቸው አብርሃም ፈጽሞ ማርጀቱ ማስረጃዎቹ እያንዳንዱ እንትን ገለጥ ብለው ታዩ። ከዛ ቀጥ ብላ ጌታ ደግሞ ለምን ሳቅሻል? ታርሳኩም ሳቅሽልሽ ለአብርሃም ነገረው። አብርሃም በእውኑ ለእግዚአብሔር አሜን በእውኑ ለማን የሚሳቀው ነገር አለ እንጂ
ምን አይነት ቋንቋ በአማርኛ ተጻፈ ነው? አማርኛውን ተቀለለብን ይቀለለብን በእውኑ ለእግዚአብሔር እስቲ አንድ ሰው ነው አሜን የሚሳነው አለ ኢየሱስ ጌታ አሜን ስሙን ይሳቅ አሜን ምክንያቱም ሳቋን ሁለተኛ ያደርግላት እሷ ጥርስ ስለሌላ በይሳቅ በኩል በደንብ አድርጋ ይሳቅ አሜን ኢየሱስ ያድርግ ዛሬ እንደው እውነት እያንዳንድሽ በሆነ ነገር ያስብሻል አሜን ክብር ለኢየሱስ እግዚአብሔር ጻድቅ ነው እስቲ አንድ ሰው ማለት አሜን ሃሌሉያ አሜን ይችላል ለጠቅላላ ለእግዚአብሔር ሰዎች በተጠራጠሩት ሰዓት ሁሉ የሚናገሩ ቋንቋ ለሙሴ ሄድና ነገ ስጋ ትበላላችሁ በልሲለው እንደዚህ ይሆናል ለዚህ ሁሉ ለ600 ሺህ ምን የባህር ፊት አርደው ነው ምንድነው ምን እንዴት ምናምን ሲለው በእውኑ እጄ አጫውት እግዚአብሔር ነው ይገርመኛል ቋንቋው የእግዚአብሔር ቋንቋ በጣም ይደንቃል አሜን በቃ እግዚአብሔር እንደዚህ ነው ሚሳነው አንዴ አንድ ሰው አሜን ይበል አሜን ቅድም ላነሳውላችሁ ለብላቴና አባት ብትችል ልጄ እርዳው ፈውሰው ሲለው ብትችል ትላለህ እስቲ አሜን ወራ አይባልማ ነውር ነው እንዴት ብትችል ይባላል ለሚያምን አለ እንኳን እኔ ለሚያምን ሁሉ ይቻላል ቆይ ለሚያምን ሁሉ ይቻላል ለሚያምን ሁሉ ይቻላል እሺ ይሄ ቃል እዚህ መጽሐፍ ላይ አለ ምዕራፍ 9 ላይ አለ ልክ ነኝ እሺ ታዲያ እስቲ ለሚያምን ሁሉ ይቻላል ለሚያምን ሁሉ ይቻላል እና ነገሩኛ እንግዲህ ምንድነው ለዚህ ቃል የምታወጡለት ያለ መቻላችን ሚስጥር ታዲያ ምንድነው ያለ ማመናችን ዋቃችን እናገር አረ በኢየሱስ ስም ሐዘን ይነሳ አሜን አሜን አንዲት ኬንያዊ ሴት ፓስተሯ በሚያስደንቅ ሁኔታ ይተራራ በጥቂት የሰናፍጭ ቅንጣትነት ቢኖራት ከፊታችሁ ይነሳል ብሎ ሰበከ አለ ሲሰብክ ሴትዮዋ አምና ቤቷ ሄደች አለ ሲሸልስ ላይ የሰማሁት መሰለኝ እና ወደ ቤቷ ሄደችና አመነች በቃ የተራራ ይነሳል ተባለ እሷ ደግሞ ቤቷ ፊት ለፊት በጣም ትልቅ ተራራ አለ ቤቷን ውበት ይሸፍናል ስለዚህ ገባት መስኮቷን ገልጣ ዛሬ ተሰብኳል ፓስተሬ ሰብኳል አንተ ተራራ አለችው ለተራራ አዛለው በጌታ በኢየሱስ ስም ተነሳ ብላ ገብታተኛች ከትንሽ ሰዓት በኋላ መጋረጃውን ተረጣጋ ስታይ ተራራው እንደተቆለለ ነው በሚቀጥለው ቀን ሳምንቱን ሙሉ ከዛ ወሬነች ፓስተር አለችው በጣም በቀደም ያመጣው ቃል ሁሉ በጣም ይገርማል ይሄ ሰናፍጭ ቅንጣት ኑራችሁ ተራራውን ተረክለም ይለው በጣም ነው ልቤን የነካው ነው በዛ ቃል መሰረት ከፊት ለፊቴ አንድ ትልቅ ተራራ አለ ያው ሳምንት ነው እየጸለይኩ ነው ምናምን አለችው ሰውዬው ፓስተሩ ደነገጠ ይኸውልሽ እኔ ማለት ያልኩት ካንቺ ቤት ያለው ተራራ ሳይሆን በሰዎች ልብ ውስጥ ያለ ትልቅ ተራራ አለ ሲል አይ ሰው ልብ ውስጥ ምንም ተራራ እኔ ሰው ልብ ውስጥ ምንም አይነት ተራራ አይ ፓስተር ሰብካል እጸልያለሁ ጅምስ አሜን ብላ ተናዳ በፓስተሯ ወደ ቤቷ አሁንም ገብታ ተራራ ተነሳለች ሰኞ ቀን ጸለየች ማክሰኞ ቀን ከከተማው ማዘጋጃ ቤት ሰዎች መጡ ሶስት ሰዎች ቤቷን አንኳኩ እንፈልግሻለን አሉ እባክሽ ይህ ለብቻለው ተራራ ለመንገድ ስላላመቸ ሊነሳ ስለተወሰነ ለዚህ ደግሞ የተዘጋጀውን የቦታ የገንዘብ እንድትቀበይ ተዘጋጀው ተሻለ ሴትዮዋ ሮቀኔታ ገንዘቧን ተቀብላ ተራራው በግሬደር አይኗ ያየ ተደርምሶላ ሳምንት ወደ ልጅ ፓስተር አሜን ይሄን ማስተማር ከደርቶ መሰረት አንተ ተራራ ልባችሁ ውስጥ ምናምን አልክ እንደው ተራራ ውስጥ ዛሬ ድረስ እኔን የሸፈነበትን ዋጋ ከፍሎ አሜን ነው አሜን ኢየሱስ ያድናል አሜን ዋጋው ከፍሎ
የመንግስት ማዘጋጃ ዶዘር ተመድቦበት ተደርምሶ ሜዳው ነው እናና ይታመናል። አሜን። እስቲ ይታመናል። ስለዚህ ጌታ የሚያወደው ነገር ምንድነው ብላችሁ ብትጠይቁት ያለማ ደስ አይለው ስለዚህ ከማጋፋት ክርስትና ወጥተን ወደ አማኝነት ክርስትና እንግባ። ካመንን ላመነ ሁሉ ይሆናል፣ ሁሉ ይከናወናል። ዛሬ ሁለት ነገር እናደርጋለን። አንደኛው በእኛ ላይ የተደረገ አዚምና መተት ይፈርሳል። አሜን። ሁለተኛ ምንም አይነት ችግር ያለባችሁ ሰዎች በአንዲት ቃል ዛሬ ስራው ይጠፋል። አሜን። ያመማችሁ ዶክተር ሕክምና የሰጣችሁ ብዙ አይነት መድኃኒት ወስዱ፣ ስኳር በሽታ ያለባችሁ፣ ኤችአይቪ ያለባችሁ፣ ካንሰር ያለባችሁ ምን የፈለጋችሁትን ስለ ገናና በሽታ ጥሩልኝ። ያው እግዚአብሔር ምስክር በያው ነፍሴ እምልላችኋለሁ እግዚአብሔር ይናገረኛል፣ ከእናንተ ላይ ይጠፋል። አሜን። ግን ተልቆ እግዚአብሔር ዛሬ የሚፈልገው ከእናንተ ምንድነው? አካ እንጂ በያው በእግዚአብሔር ፊት ጉንፋንና ኤድስ እኩል ናቸው። ለጉንፋን በራምቴን ለኤድስ ደግሞ መድኃኒት የለውም የሚል መልስ ጌታችን የለውም። ለጉንፋንም እምነትን አድነዋል፣ ለኤድስም እምነትን አድነዋል። እስቲ አንድ ሰው አሜን። ስለዚህ ለጸልያለሁ እግዚአብሔር ያደርጋል ይሆናል። ያምን አሜን ይበል። ለምን ማለት ችግር ውስጥ ያላችሁ ኢቭን ኢፍ እኔ አንድ ነገር ልንገራችሁ። በተለያየ መልክ መጣችሁ ሊሆን ይችላል። በቃ መጣችኋል። አሁንምና ሁሌ በሄድኩበት ቦታ ሁሉ የምናገረው የመኖሪያ ፈቃድ ችግር ያለባችሁ ኬዝ የሚባል ነገር ያላችሁ የኔ ጉዳይ የምትሉት ነገር ሁሉ ዛሬ እናንተ በእምነት የጌታ ጉዳይ አሜን እግዚአብሔር ይፈታዋል። አሜን አሜን አሜን። ሁሉ ነገር በልሳን ነው የሚስተካከለው። ሁሉ ነገር በእምነት ነው የሚሆነው። እስቲ አንድ አሜን አሜን። እነዚህ ሁለት መንገዶች እንዳትረሱ። ሁሉ ነገር ከእግዚአብሔር ጋር በልሳን የሚስተካከለው፣ ሁሉ ነገር የሚሆነው በእምነት ነው። እግዚአብሔር ጋር እነዚህ ሁለት ቆንጆ ቁም ነገሮች እንዳይረሷችሁ ለዘላለም በቃ ሁሉ ነገር እግዚአብሔር ጋር በጉባ አይስተካከል፣ በስጦታ አይስተካከል፣ በመወዛወዝ አይስተካከል፣ በመጨፈር በማምለክ ፊቱ አይስተካከል። የሚስተካከል በምንድን ነው? በንስሐ ኮንፌስ በመናገር እንዲህ ነኝ በማለት የሚከናወነው አሁንም በጭፈራ አይደለም፣ በዝላይ አይደለም። የሚከናወነው በመዘመር አይደለም፣ በመስበክ አይደለም፣ በእምነት። እስቲ አንሳሌ እነዚህ ቁም ነገሮች ከገቡን በዘመናችን በደስታ እንኖራለን። እስቲ አንሳሌ በቃ መጽሐፍ ሲናገር እግዚአብሔር የሰራት ቀን ከዛ በቃ ሰው አሁን የከገበረ እግዚአብሔር ምን ያላል የዛሬ በርሷ ደግሞ ምን ይበል ዛት በቃ ሰው እኮ የነገር መተው አለበት እንዴ። እኔ ሀገር ቤት እኔ ሶማሌዎችን ስታያቸው በጣም ነው ተደረገ በልተው ነው የሚጨርሱት። ዛሬ አጥራጭ ብሏቸው ለእንደችን ቃል ለነሱ በሶማሌኛ ወስደዋል ነው በቃ በሰላም በልተው ተጋርተው ማለት ከመው በልተው አጭተው ተጋርተው ነው ታደርባ ነገ አገባቸውም እኮ ለሶማሌ ተመደበ ቃል አለ ለኛ አረ ኢየሱስ ያድናል። አሜን። እስቲ አንድ ሳሜን እኛ ጭንቀታችን ዕቁባችን እኮ ጌታን አማረር ነው። አሜን አሜን። ውይ ኮመርሻሉ ራሱ እኮ በቃ የሚነገረው ቴሌቪዥኑ ምኑ ለልጆቻቸው አካውንት ክፈቱ አስቀምጡ ቆጥሩ ምን በሉ ነው። እኛ የዕለቱን በሰላም ነው። አሜን ነው። የዕለቱን በቃ ሪላክስ ነው። አሜን ነው። አሜን። አሁን ደግሞ ሰው ለምሳሌ ዛሬ ለምን ቀረብቱ ሰው ለምን ቢዚ ሆነ ብትሉ እኮ ስለ ነገር ይላል። ስለ ነገር እኮ ነው ብዙ አይምሮ ቢዚ ሆነ ታውቃላችሁ። አሁን እዚህ ሀገር ያለው ሰው ለምን ቢዚ ሆነ ምናምን ብትሉ ስለዚህ ስለገና ስለምጣው እንዳሉ ስለዛሬ አይደለም አያት ስለጀመረው ሪል ስቴት ሩጫ ፍጥነቱ ማለት ግዴላችሁ እሱንም ቢሆን ጌታ እዛ ይሰራል። እስቲ አሜን ነው። ምንም ቢጎልብን ነገር የለም። እውነቴን ነው። ጌታ ያመነ ሰው ምንም አይጎልበት። ጌታ ለደቀ መዛሙርቱን ጥያቄ መለሰው እንደዚህ ነው። ምንድን ነው የምትሰጠን አንተን ስንከተል አሉት። በምድር መጡት። እስቲ አሜን ነው። አሜን። በሰማይ ደግሞ ይዘላል። በቃ ከዚህ ሰው ጌታን ያመነ የተከተለ ሰው የሚጎልበት ይመስላችኋል? ሞኞች አትሁኑ። አይጎልብንም። ኢየሱስ ጌታ። አሜን አሜን። እኔ እስከዛ እውነት በጣም ይገርመኛል። እኔ አሁን በቃ ጳውሎስ ቤት ነው በኤፌሶን በተከራየው ቤት 3 ዓመት ኖረ ግን ልክ ነኝ? አዎ
እኔ ሰሞኑን አስባለሁ ኪራይ ቤት ነው የምኖረውና በቃ በጣም ደስ የሚለኝ የሚገርማችሁ እና የተከራየሁበት ቤት እንደውም ሰሞኑን ምንጣፍ አደረኩት፣ ቀለም አስቀባው፣ በሩን ምን በደንብ አሳመርኩ። በቃ በሰላም እኔ ምክንያቱም የዕለቱን የምኖር ሰውዬ ቤት እስኪሰጠኝ ይላሉ የራሴ ግድር ማስቀባል የሴትዮዋን ቤት ሙስሊም ናቸው የተከራየኋቸው ባረቂ አስቀብቻ አሶልዬ ምንጣፍ አስደርጌ በሰላም እኔና ልጆቼ ከነሚስቴ ካብለን እያለን ቴሌቪዥን እያየን በሰላም ነው ምን አስጨነቀ እንጂ ሪስቴቱ አለቀ አላለቀ ሲሚንቶ እንደምን አቦጋቡ ያክማን ግራ በተከራየው በቤት መስራ ኢየሱስ ክርስቶስ ጌታ ያኔ የራሴ የሆነው ተሰርቶ የሚሆን ተወርሶ የሚሆን እግዚአብሔር ያፈርቀኛል። እስቲ አንድ ሰው አሜን። ከእውነቴ ነው እነግራችሁ። ስለዚህ ደስተኞቹን ደስታችን የከፈፈን ይሄ አዚም ነው የመተት ይሄ በሰላም እንዳንኖር ከጌታ ጋር ደስ ብሎ እንዳንዘምር ደስ ብሎ እንዳናመልክ ግራ የሚያጋባ የተለየ ነገር ያለ የሚያስመስልን የለም። ተከል ኢየሱስ ነው ልዩ። አሜን። በቃ ልዩ ሁሉ ጊዜ ግሩም ኢየሱስ አምላካችንና አባታችን። አሜን። የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። እስቲ አንድ ሰው አሜን ይበል። አሜን። አንድ ሰው በደንብ አሜን። አሜን። ሃሌሉያ። አሜን። ስለዚህ እግዚአብሔር ይባርክ። እንግዲህ ስለዚህ ዛሬ አንድ ነገር እናደርጋለን። አዚምና መተት ከኛ ላይ ይወድቃል። የመለኮቱን ኃይል እንቀበላለን። ያለ መለኮቱ ኃይል ማመን ስለማንችል የሥጋዊ ማንነታችን። ስለዚህ ያ የመለኮት ኃይል ደግሞ መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 9 ጳውሎስና ባልንጀሮቹ ላይ የወደቀው ያ ከፀሐይ ይልቅ የሚያበራ ክብርና ብርሃን ይደግ። አሜን። እስቲ አንድ ሰው አሜን። አሜን። አንድ እግዚአብሔር ሰው ሲናገሩ ምን አሉ? በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በባለ 50 በደቀ መዛሙርቱ ላይ ምን አለባቸው? ወረደባቸው። እነሱም ደግሞ በየአገሩ ላይ ወረዱበት። ይወረድባችሁ ወረዱበት። አሜን። አሜን። ዛሬ ይወረድበት። አሜን። እኔ አንድ ነገር ለምናችኋለሁ፣ ከልባችሁ ስሙኝ፣ በኢየሱስ ስም ይወረድባችሁ። አሜን። ይሄ ሥጋዊ ማንነት አያምንም። ተውት። የጉንፋን መንፈስ ትወጉን የሚል ነው። ይሄ አያምንም። ይሄ ምንም አያምንም። ይሄ ሾክ ሲወጋው የሚደማል። አይገርማችሁ? ጠንካራው ያ ነው። አሜን። እስቲ አንድ ሰው አሜን ይበል። ያ መንፈሳችን ዳግመኛ የተወለደው እሱ ነው። ደግሞ ከጌታም ጋር ግንኙነት ያለው ይሄ ነገርኳችሁ። ያይረባም ይደክመዋል፣ ወገቡ ይንቀጠቀጣል፣ ሸክም ነው። በዛኛው እንስማ። አሜን ነው። እስቲ አንድ ሰው አሜን ይበል። በዛ እንስማ። በቃ መጽሐፉን ሲናገር ሮሜ ላይ ያ መንፈስ ነው የሚለው። ለመንፈሳችሁ ምን ይመለካል? ይመሰክርለታል። ታስት ስለዚህ መንፈሳችሁ ዛሬ ይንካ ይበል። ሥጋ በመንፈስ ላይ መንፈስም በሥጋ ላይ እርስ በርሳቸው ይቃወማሉ። ዛሬ ሥጋችንን መንፈሳችን ያሸንፋል። የመለኮቱ ኃይል ይወድቅብናል። በመለኮቱ ኃይል እንወጣለን፣ በመለኮቱ ኃይል እንገባለን፣ በመለኮቱ ኃይል እናምናለን፣ በመለኮቱ ኃይል እንሰማለን። አሜን ነው። ሃሌሉያ። በቃ እግዚአብሔር እንደዚህ አይነት አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ሁሉም የሆነው በመንፈስ አሜን። መውጣት በመንፈስ መግባት በመንፈስ አሜን። መንቀሳቀስ በመንፈስ እስቲ አንድ ሰው አሜን። ስለዚህ ዛሬ እኔን ስሙኝ፣ አድምጡኝ። ለ5 ደቂቃ ጸልያለሁ። በሁለት ነገሮች ጸልያለሁ። ሁለቱን ደቂቃ የምጸልየው እናንተ ላይ ያለ ማንኛውም መርገም መጽሐፍ እንደሚል መርገማችንን በእንጨት ላይ ምን ብሎታል? ጠርቆ ምን ብሎታል? ወስዶታል። ስለዚህ እኛ መስቀል ላይ በተንጠለጠለው በማመን ከእርግማን ነፃ ወጥተናል በሚለው መለኮታዊ ቃል መሰረት ዛሬ ከመርገም ነፃ ነን። አሜን። ከአዚም ከድንጋጤ ከድግምት ዛሬ ነፃ እንወጣለን። እንዲሁም ደግሞ ካለብን በሥጋችን በሽታ ካለብን በጣም ብዙ እንደ ሁላችንም እንደ መልካችን እንደ አለባበሳችን አይደለም፣ እንደ ቁመናችን አይደለም፣ እንደ አሳሳቃችን አይደለም፣ እንደ ማኩረፋችን አይደለም፣ እንደ ተለያየ ሁኔታችን እንደ ትምህርታችን አይደለም። ማንም የማያውቀውን አንቁጭ ብለሽ እንቆቅልሽን የሚያውቀውን ጌታ ነው ያወራል። ስለዚህ ብዙዎቻችን ነፃ ነን ብዬ አላምንም። ስለዚህ ለሁላችንም ነው ስጸልይ የምጸልየው በመንፈሴ ማለት ነው። ስለዚህ በመረዳት ነው ደግሞ የምጸልየው ያለኝን ደግሞ እላቸዋለሁ። ስለዚህ ሁላችንም ከነገሮቻችን ነፃ ለመውጣት በመጀመሪያ
ያለማመንን ዛሬ እንሰብራለን አዚምን እንሰብራለን ከዛ በመቀጠል አሁን ላልኳችሁ ነገሮች ሁሉን ለሚያት ሁሉን ለሚችል ለእግዚአብሔር እናስታውቀዋለን ጌታ ደግሞ አርነት ይሰጠናል ነፃ ያወጣናል ግራ ከመጋባት ውስጥ ሰላም እናገኛለን የመለኮታዊ ሕይወት ከፍታል ኢየሱስ ያድናል እጅ ለእጅ እንያዝ ቆመን እንጸልይ እስቲውላችሁ ተያዙና ግራ አይገባኝ አንተ ያለ ሁሌ ስለኛ መድኔ ግራ አንተ ያለ ሁሌ ደስ ይለኛል መድኔ ግራ አይገባኝም አንተ ያለ የተደረገለት